ተባረክልኝ። እሺ አንድ ጊዜ ትንሽ ልጨምር። እሺ ጎሄድ ፕሊስ። ሰብልዬ አንቺ የምትይው አሁን ትክክል ነው። እውነት ለመናገር ምንም እኔ ከሱ ጋር አይደለም እንትን የነበረው ምልሽ አሁን እኔ ሰፕሊመንት የሚሰጡኝም ዶክተሮች ባይ ዘ ወይ የልጆቼ ዶክተሮች ሬጉላር ዶክተሮች አይደሉ፣ እንደ ባዮሜዲካል አይነቶች ናቸው የሚሰሩልኝ ማለት ነው። እንዳልሹ የልጆቼ ዳክተር እንትን ብላ አይረን አንሶት ልጄ እንዳልሹ ፕሪስክራይብ አርጋ የተደረገ ነው የተሰጠኝ። እንደውም በዛም ኮስችን አርጊያት ነበር። አንቺ ደግሞ ሁሉንም እንደጠየቅሽ ትለኛለች። ያልሹን በደንብ እጋራሻለሁ። እኔ ፐርሰናሊ እንዴት ነው ለእኔም ለሰብሊም አንድ አይነት የሚያስፈልገኝ የሚለው ጥያቄ ስለነበረብኝ ቢፎር አይ ሃድ ቤቢስ በዛው የተነሳ ኮስችን ስለማድረግ እነዚህኞቹን ዶክተሮች በኦቲዝም ዙሪያ ነው የሚሰሩት እና እነሱን አግኝቼ ምንድነው ስራችሁ ምናምን ብዬ ስጠይቃቸው እንደ አጋጣሚ እኔ የምፈልገው አይነት ስራ አይነት ስለሚሰሩ ነው እዛ ሄድኩት ለማለት ነው እንጂ ኮምፕሊትሊ ለማንም ቫይታሚን አያስፈልግም እንዳልሆነ እንድታውቁልኝ። እንደ በጣም ግልጽ ነው የነገርሽኝ እኔ እናት። ያ አይ አንደርስታንድ ዩ አይ ሆፕ ኤቭሪባዲ አንደርስታንድ ዘ ሴም ይመስለኛል። ቴንክ ዩ እኔ መቤት ቴንክ ዩ እናት ተባረክልኝ። እሺ እኔ እናት አይ ቲንክ ኦልፍ እኔ እንደ አንቺን ስም አስተካክላለሁ። እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት ነሽ የእኔ እናት? ዋልካም። እንዴት አመሻችሁ ሁላችሁም? እግዚአብሔር ይመስገን። እንዴት ነሽ? ፈቲያ ነኝ። እንግዲህ አይ ፈቲያዬ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። አለን እንግዲህ ባዶ ሆኖ ነበር የገባሁት። አሁን እንኳን ብዙ ሰው ገብቷል። ሰላም ለማለት ነው። እንግዲህ ጥያቄ ያለሽ ስለ ሰፕሊመንት ጥያቄ ያለሽ? ሰፕሊመንት በጣም ኢምፖርታንት እንደሆነ ነው እንግዲህ እኔ በራሴም እንዳየሁት ከሆነ ያው ምልሽ ከዚህ በፊት ማንም ነግሮኝ ምናምን ሳይሆን ያው ጋይድ የሚያደርገን ሰው አልነበረም። እኔ አሁን እዚህ ስለመጣሁ ነው እንጂ ዶክተሬም ጋር ሲሄድ ደግሞ የልጄ ዶክተር ጋር አያዝም ነበረ። ግን እኔ ብዙ ነገር እንደሚያስፈልገው አውቃለሁ። ይሄ ነው የሚለው ነገር ነው እንጂ ማይገባኝ የነበረው ማለት ነው። አንድ ጊዜ ግን በጣም ጨቅጭቄው አሰርቼው ነበረ ቫይታሚን ዲ ያው አዘዘልኝ ቫይታሚን ዲ ማለት ነውና እሱን መስጠት ከጀመርኩ ጊዜ ጀምሮ በጣም ለውጥ አግኝቼበታለሁኝ። በዶክተሩ እንኳን ማለት ነው። ባዮሜድ ምናምን እንኳን አልነበረኝም። አሁን በሚቀጥለው ሳምንት ማክሰኞ ቀጠሮ አለኝና አሁን ነው ያስኩትኝ ባዮሜድ እዚህ ከመጣው በኋላ ማለት ነው። ያው ምንሽ እንግዲህ ያለማወቁ እንዳለ ሆኖ ማለት ነው። ከዚህ በፊት ነፃነት ጋር ብዙ ጊዜ ሞክሬ ነበረ፣ አልደረሰኝም። የሆነ ጊዜ ደግሞ ፍራት ምናምን ከተባለ በኋላ ደግሞ ደርሶ ነበር። ግን ኮርሱን ምናምን መውሰድ አለባችሁ ቅድሚያ ምናምን ስለሚል እኔ ደግሞ ዳይቱን መጀመሪያ ስለጀመርኩት መግባት አልቻልኩም። በቃ ቀጠሮ ለመያዝ ማለት ነው እሷ ጋር እና አሁን ወጥቼ ያው ትዝብት እዚህ ውስጥ አለች። ትዝብት የሄደችበት ጋር ሰጥታኝ አሁን ቀጠሮ ይዤ ደርሶኛል። እና ቫይታሚን ዲ በጣም በልጄ ከዚህ በፊት በቃ ዝም ብሎ ነበር የሚታመመው። ሄዶ በቃ የሆነ ነገር ይዞ ይመጣል፣ ጉንፋን ይዞ ይመጣል። ብቻ እዚህ ቤት ምናልባት 1-2 ሳምንት ጤነኛ ሊሆን ይችላል። ሁሉም ነው አንዱን ይዞ ይመጣል፣ አንዱ በቃ ልጆቼ ሁሉም እንደዛ ነበሩና ቫይታሚን ዲ ጠቅሞኛል። ያው ሌላ ነገር ደግሞ ካልሽየም እንደዚህ ማግኔዥየም ምናምን በተለያየ ጊዜ እንደ ልጁ ሁኔታ አስፈላጊ ነው በሚል ሰዓት ምክንያቱም አንዳንድ ነገሮችን ሳይ ያንን ነገር ይጠቅመኝ ነበረ። ግን ደግሞ እዚህ ጋር ደግሞ ስትመጪ ደግሞ በእውቀት የምታደርጊው ነገር ይኖራል። ያው ስታዳምጪ እንደዚህ ከእናንተ ጋር ምናምን ነገር ሲሆን አንዳንድ ነገሮችን ታውቂያለሽ ሞር ማለት ነው። በፊት ያለ እውቀት ግዴታ ለልጅሽ ሰርች ማድረግ ስለነበረብኝ ያው እንደዛ እያደረግኩ ነበር ማደርገው። ግን በጣም ጠቅሞኛል። አሁን ደግሞ ዳይቱ ሞር ጠቅሞኛል። በጣም ጠቀመኝ። ደግሞ በሚቀጥለው ሲሄድ ደግሞ ምን እንደምትለኝ ደግሞ ሰማለሁኝ። ባዮሜዷ እና የምትለኝን ነገር እንትን እላለሁ። እስካሁን ድረስ እናንተ ጋር በተጠቀምኩት ነገር
ብዙ ለውጥ አይቻለሁኝ። በጣም ነው ግን የማመሰግነው እውነት እሰይ። ማለት እጥራለሁ። እኔ ነግሬሽ 5 ዓመት ሆነኝ እኔ ለልጄ ብዙ ነገር ግሉተን ፍሪ ምናምን በጣም ደግሞ ለውጥም አይቻለሁ። ያው የልጄን ነገር ነግሬሻለሁ ምን እንደሆነ ያው እኔ አላቅም። ደህና ነውም ስትይ ደህና አይደለም፣ ያስፈልገዋል እገዛ። እገዛም ደግሞ እንዲህም ስታዩ ደግሞ ምን ሆኖ ነው ይሉሻል ሰዎች እና ያ አይደለም። ያው እኔ እንደ እናት ብዙ ነገሮችን ታውቂያለሽ ምን እንደሚጎለው እንደ እድሜው ምናምን ነገር እና እለፋ ነበረ እና እንለፋለን ከአባትም ጋር ከ5 ዓመት በፊት ነው ይሄ ግሉተን ፍሪ ምናምን የሚለውን ነገር ወተቱንም ሁሉንም ነገር ያወጣ ነው። ግን ደግሞ በመሀል ያው እንግዲህ ኦክስሌት ምናምን ያላቅም ነበር እንግዲህ እነሱን ደግሞ ይበላ ነበረ እና ሌላም ቦታ ላይ ገብቼ አንዳንድ ሰዎች እንደዚህ ለልጆቻቸው የጠቀማቸውን ነገሮች ነጮችም ጋር ገብቼ ምናምን አይ ነበረ። ያንንም ሳደርግ ደግሞ ገባሽ በጣም ብዙ ነገሮችን ለውጥ ይዞብኝ መጥቶ ነበር። ማለት አንድ ነገር ስጀምሪ አንዳንድ ነገሮችን ታያለሽ፣ ደግሞ ታቆሚያለሽ። እዚህ ጋር መጥቼ ግን አሁን እንግዲህ ሙሉ ለሙሉ እንጀራ የሚባል ነገር አቆሜ የሚወደው ምንሽ እሱን ብቻ ይበላል አይደለም፣ ያው ግሉተን ፍሪ የሆኑ ነገሮችን ሆኖ ፓስታ፣ መኮረኒ ምንም ያው እሱን አስተውኩኝ ማለት ነው። አሁን እንግዲህ እንቁላል፣ ያው ዶሮ፣ ስጋ እንደዚህ ነገሮችን ይበላል። ኮሊቨር ለውጥ አየሽ? አሁን እንጀራ ምናምን ስታቆሚ ምን ለውጥ አየሽ? እንትን ይሆን በጣም በቃ አንዳንድ ጊዜ እንዴት ነው በባህሪው እንትን ይላል ምናምን፣ ግን ብስጭት ይል ነበረ አንዳንድ ጊዜ። ለምሳሌ የማይፈልገው ነገር አሁን ለምሳሌ ትምህርት ቤት ሆኖ አንድ ነገር ከፈለገ የሆነ ነገር ሊያስቆሙት ወይ ምናምን ምልሽ አሁን ላይብራሪ መሄድ ፈልጋለሁ ብሏት ማለት ነው ኖ አሁን ሰዓቱ አይደለም ካለችው በጣም ነው የሚናደደው እና ያለቅሳል ሁላ ይበሳጫል። እና በዛ አንዳንድ ጊዜ ደግሞ እኔ አላውቅም ነበረ ገባሽ ትምህርት ቤትም የሆነ ጊዜ ላይ ውሃውን አይጠጣም ነበር እና ውሃውን ሊጠጣ እንትን በሉት ምናምን ስል እዚህ እኮ ጁስ እየጠጣ ነው ብላለች ማለት ነው። እኔ ስንት ዓመት 5 ዓመት ሙሉ ለራሴ ስንት ነገር አድርጌ እንትን ያልኩት እና እሱም አብዶ እኛንም አሳብዶ ነበር። ምክንያቱም ደግሞ አላወቅኩም እኔ አሁን ማደርጋቸው ነገሮች ሲሆኑ ምንድን ነው ዛሬ ያረኩት ብለሽ ራስሽን ታስተካክያለሽ። ግን ትምህርት አሁን ደግሞ ትምህርቱን በቃ ሆምስኩል ላደርገው ነው ኢንሻአላህ። ጎበዝ። አሁን በቃ እንትኑንም ልጀምርም ስለሆነ ባዮሜድ ዋጋ ከሄድኩ በኋላ አስቆመዋለሁኝ አሁን እና እንደዚህ አይነት ነገሮች አሉ። ከዛ በኋላ እንደውም እኔ ስደነግጥ አይታ አዲስ ናት አስተማሪዋ። ከዚህ በፊት እንኳን ብዙዎቹን ነግሬ እንትን አላሉም ነበር። አሁን ግን በጣም ስደነግጥ አይታ ከዛ በኋላ እንግዲህ ምንም ነገር አይነግሩኝም፣ ግን ስለማይነግሩኝ ደግሞ ምንም አያደርግም ማለት ላይሆን ይችላል አላውቅም እንግዲህ እና ያው ያንን ልቀይር ነው አሁን ትምህርቱን የቀረኝ። ሌላውን በማደርገው ነገር ሁሉ ጥሩ ነው። እንደውም ቀድማኝ ትዝብት ስለገባች ብዙ ነገሮች እናወራለን በስልክም በምንም እያደረግኩ ነው እንትን ብለው። አሁን ያው ጠዋት ላይ እንቁላል እንትን እለዋለሁ፣ ግን እሱ ምንድን መሰለሽ የለመደ የነበረው ድሮ ሲሪያል ነበር ግሉተን ፍሪ ሲሪያል ምናምን በቃ ራሱ አዘጋጅቶ ምናምን ስለሚበላ አሁን በጣም የተቸገርኩት እሱን ነበረ። ከዛ እሱን ለማውጣት አልቻልኩም ነበረ። ግን ያው ልጄ አይሆንም ምናምን ብለሽ ከተከራከርሽው በቃ ያው ከበላ ይበላል፣ ካልበላውም በቃ በጣም ተቸግሮ እንትን ይላል። ግን ይሄንን እንትን ጀምሬ ነበር ደግሞ ስሙዚ ጀምሬ ነበረ። ስሙዚው ደግሞ ያው ሹገር ምናምን ከዛ ያገኛል ምናምን የሚለውን ነገር ደግሞ ስሰማ ብዙ ተቸግሬ ነበር። አሁን ግን ትንሽ ተልባ ትንሽዬ ደግሞ ይሄ ነቱን ዋልነት እንደገና ደግሞ የፓምፕኪን ሲድ ጥንጥ አደርግና እነሱን እየፈጨሁኝ ትንሽ ብሉቤሪ እያደረግኩኝ ውሃ እያደረግኩኝ ጁስ አድርጌ እሰጠዋለሁ። ጧት ማለት ነው እንደ ጁስ እያደረግኩኝ ከሱ ጋር እንቁላል አድርጌ እና ብሮኮሊ አድርጌ እሰጠዋለሁ። እሱን መብላት ጀመረልኝ አሁን ላይ ማለት ነው። ኮንግራቹሌሽን። እና በጣም ተቸግሬ ነበረ። ጠዋት ቁርስ ማለት እኔ በቃ ጭንቅላቴ የዞረው እሱ ነበረ። አሁን ላይ እሱን መብላት ምክንያቱም ከዚህ ቺያ ሲድ ምናምን አድርጌ እንደዚህ እንደማፍን አድርጌ ምናምን ሰጠው ነበር። ግን ይወዳቸዋል፣ ግን በጣም ሃይፐር ሆነብኝ
በጣም በቃ እና ይሄ ደግሞ ኦክስሌት ምናምን ስትሉ ጊዜ እሱን ነገር ደግሞ በቃ ተውኩት ማለት ነው። እሱን ስተው ደግሞ ምግቡ ራሱ ጠፍቶበት ነበር፣ በጣም ተቸግሮ ነበር። አሁን ግን በዚህ ጊዜ ይችኛዋን ለመደልኝ፣ እሱን እየበላ ነው። ያው ቀን ላይ ደግሞ ምሳ ሰዓቱን እንትን አደርግለታለሁኝ ስጋውን ያን ጥብስ አደርግና በአትክልት ጋር አድርጌ ምናምን ነገር እንደዚህ ይሰጠዋለሁ፣ ይበላል። ማታ ደግሞ ሱፕ ነገር አድርጌ እሰጠዋለሁኝ ማለት ነው። እሱን በቃ አሁን ተስተካከለልኝ። ምግቦቹን ለመዳቸውን በመወደዳቸው በጣም ደስ ያለኝ ነገር እሱ ነው። ሌላ ደግሞ ይሄ ኮልድ ሊቨሩን ሰጠዋለሁ፣ ቫይታሚን ዲ ደግሞ ሰጠዋለሁ። እነዚህ ፎሊክ እሱን ጀምሬ ነበር። አሁን ደግሞ ቀጠሮ ስላለኝ እሱን አሁን መሀል ላይ ያቆምኩት እና በቃ ጥሩ ነው። ግን ቫይታሚን በተለይ ቫይታሚን ዲ ለእኔ በጣም ነው የሰራልኝ። በጣም ሁልጊዜ በሽተኛ ነበሩ። አይ ዶንት ኖ እኔ እሱን ስጀምር ነው እንግዲህ ደህና የሆነው። ሁሌ ጉንፋን አሁን እንትኑ ሲቀያየር ማለት እኔ ቤት በቃ እኔ ስንት ዓመት አሁን 2 ዓመት 3 ዓመት ሆኖኛል። እኔ ጉንፋን እንኳን ቢመጣም አይጠነክርም፣ ያው መምጣቱ አይቀርም የሆነ ግን አይጠነክርም። ሐኪም ቤት ደግሞ መድኃኒቱን ገዝቼ ምናምን ነገር የሰጠሁት ጊዜ ይድናል፣ ግን በቃ እሱን አያርገኝ በቃ ቤት ውስጥ እንዴት እንደሚሆን እና የባህሪ ለውጥ በጣም እና አሁን ላይ መድኃኒቶች እንዳለ በቃ አስወግጃለሁ። ሶ ፕራውድ ኦፍ ዩ። ስንት ዓመት ነው ልጅሽ ሶፊ? አሁን 9 ዓመት ሊሆነው ነው፣ 8 ማለት ነው። ጃንዋሪ 22 ይሆናል። ይጋው ጋይስ እንግዲህ እግዚአብሔር ይባርክሽ። ቴንክ ዩ ኒና። Happy Thanksgiving. ሃፒ ታንክስጊቪንግ ማይ ሃንድሰም Why ቦይ። doing? Why moving around? It's not nice. Stop. ማሚ I mean, no. It's not funny. I'm sorry. Sabli, happy Thanksgiving. ሃፒ ታንክስጊቪንግ ማይ ቦይ። What's this? አንዬ ነክቼው ነው። ሶሪ ቲንኪ ዶንት ሶሪ ሰብሊ። ኢትስ ኦኬ ኔ ጌታ። ሃፒ ታንክስጊቪንግ ኔ ጌታ። ያ አያችሁ ሃው ዳይሬክት አወር ኪድስ አር ዳይሬክት። በቃ ምንም ማሽሞንሞን የለም። እኔ እናት አትንኪኝ ነው አትንኪኝ ነው እንዴ? በቃ ሰው እየሰማ ነው አልሰማም፣ who cares እንዴ? ሆኖ ዳስናናይስ ያለኝ እኮ ጋር ገማፈት የኔ ፍቅር እኮ ዳስናናይስ ብሎ ሃፒ ታንክስጊቪንግ ሰብሊዬ የኔ አባት። አይ ላቭ ኢት። ሃፒ ታንክስጊቪንግ የኔ ጌታ። እግዚአብሔር ይመስገን። ስትሬት ንጹህ ልጆችን ነው እግዚአብሔር የሰጠን። እግዚአብሔር የተመሰገነ ይሁን። ቴንክ ዩ ኒኒ የኔና ሶፊዬ ነው ፈቲያ። ወይኔ ኧረ እንደው ስለ መድኃኒዓለም ቀይሪው ስምሽ ቀይሪልኝ። ቴንክ ዩ ኒና እና በጣም ጎበዝ። አም ሶ ፕራውድ ኦፍ ዩ ዩ ዶን አን አሜዚንግ ጆብ። ሆፕፉሊ ከሆሊስቲክ ዶክተርሽ ጋር ደግሞ ስትሰሪ ሞር ለውጦችን ማምጣት ትችላለሽ። ዩ ዶን ጉድ ጎበዝ። በጣም አመሰግናለሁ። እንግዲህ እናንተ እንግዲህ አይከፈልበትም። ስለዚህ በጣም ነው የማመሰግነው። ምስጋና ጥሩ ነው ለማንኛውም እና እንዲህ አይነት ሰዎችን መጀመሪያ በቅድሚያ ብናገኝ ኖሮ እኛም እንትን አንልም ነበር። ያው መንገድሽን ስትሄጂ ነው ብዙ ነገር ምታገኝ። እኔ ዳይት ምናምን የሚባለውን ነገር አንዳንድ ነገር ያው ስሰሚ ታደርጊያለሽ። 5 ዓመት ሆነኝ ግን የምታረጊበት ወይ ነበረ እንትን የሚለው እና በጣም አመሰግናለሁ። ኤኒዌይስ ወልካም እናት ፈቲያ እየተባረኪ። ትዝብትዬ ደግሞ የምትገርም እህት ነች አይደል? ትዝብት ትለያለች በጣም። በጣም ጥሩ ሰው ናት እና ድሮ እናወራለን፣ ጎረቤትም ነበርን፣ ግን ትንሽ አሁን ተራራቅን። ቢሆንም ግን እንደዚህ ኢንፎርሜሽን ምናምን እንለዋወጥ ነበር። እኔ የሚሆነ ኢንፎርሜሽን ስሰጥ ምናምን እንደዚህ እና እሷ እንደውም የኔ ልጅ እንደዚህ ያህል ደረጃ እንደሚያስፈልገው ሁሉ ይገርማታል አሁን እየሰማሽ ከሆነና ግን ይኸውልሽ እሷ እንኳን ይገርማታል። ይሄን ያህል የሚያስፈልገው አይመስላትም ነበር፣ ግን ደግሞ ልጄ በጣም ያስፈልገዋል። ጎበዝ። ያው መሆን ያለበት ቦታ አይደለም ያለው፣ እያደገ ሲመጣ ነው። በነገራችን ላይ እኔ ይሄንን ሁሉ ጉድ ያወቅና ብዙ ጊዜ አንዳንዴ ልጅ እያለ እንደ ማንኛውም እንትን ከዛ ነገሮች ድሮፕ እያደረገ ነገሮች እየሄዱ እና ደግሞ ትልቅ ሲሆን ችግሮች ራሱ ይዘው ይመጣል። በጣም
ከዚህ በላይ ሲሆን ነው። እና ለዛ ነው እኛ በትንሹም ስናይ ያው የሚነግረን ሰው ባይኖርም ዞሮ ዞሮ ወደዚህ ነበር ማደላው። እኔ ያው ይሄ ነገር ኦቲስቲክ ይሆናል በሚል ነበር የሚሄደው። አሁን ሙሉ ለሙሉ ገብቼበታለሁ ማለት ነው። እና ብዙ ሰዎች የኔ ልጅ ሄልፕ የሚያስፈልገው አይመስላቸውም ማለት መናገር ያለበትን አሁን ለምሳሌ በጣም አንዳንድ ነገሮች ይናገርና አንቺ ደግሞ ይናገራል ብለሽ መናገር ያለበትን ደግሞ አይናገርም። ከዚህ አሁን ትምህርት ቤት ወደቀና ጂም ውስጥ ወደቀ ነው ያሉንና እጁ ወልቆ እኛ አላየነውም። ገባሽ? እና ያለቅሳል ምን ይላል ምናምንና አመመኛ አይልም ነበር። ዛሬ 3 ዓመት ሊሆነው ነው። ከዛ እንትኑ ነው ኤቢኤ ቴራፒስት ነው። አንድ ቀለታ እጁን ምንድን የሆነው ምናምን ብሎ እጁን ሲያየው ከትላንት ወዲያ ወድቆ ነበረ ብለውናል ምናምን አልኩኝ። እዛ ደግሞ ካሜራ ምንም የለም አሉ። ብቻ ብዙ ነገሮች አንዳንድ ነገሮች እንትን አሉ። ምንም ማድረግ አልቻልንም። ገባሽ? ከዛ ለካ አሞኛል አይልም። በዛን ሰዓት ይናገራል ብዙ ነገሮች፣ ግን እንዲህ ቦታዬን አመመኝ አይልም ነበር። እና ይናገራል ስትዩ አይናገርም፣ አይናገርም ስትዩ ደግሞ ይናገራል። አሁን ግን በጣም ደስ የሚል ለውጥ ነው ያለው። ያመመው ቦታ ይነግርሻል፣ መናገር ያለበትን ሁሉ ይነግርሻል። ግን ደግሞ አሁን እንደዚህ ስልሽ አሁን ይህ እየተናገራል እንዲህ ምናምን ነገር ይላሉ ሰዎች፣ ግን መናገር ያለበትን ይናገር ያ እና በጣም አንዳንድ ጊዜ ዲቴል ነገሮችን ካላየሽ በስተቀር እንዲሁ ዝም ብሎ ነገር ይሆናል ይከፈታል እንደዚህ ምናምን ብትይ ያው መንገዱ እየተዘጋ ነው እንጂ የሚሄደው በጊዜ ፋይት ካላደረግሽ እና ያ ነው የኔ እንትን። ብቻ ለማንኛውም አመሰግናለሁ። ምክንያቱም አንዳንድ ጊዜ ወደ ቀጥተኛው መንገድ የሚመራሽ እንደዚህ መንገዱ የሚጠቁምሽ ሰው ነበረ የሚጠፋው እና እናንተ ደግሞ ለዚህ ነገር አላችሁ። በጣም ነው የምናመሰግነው። እንግዲህ እርስ በርስ ተያይዘን ጥሩ ቦታ እንደርሳለን ብዬ ተስፋ አደርጋለሁ። የስ ከተያየን እናት ዋደ ጉድ ፖይንት ነው የነካሹ አሁን እና በጣም ሁልጊዜ የምምለው ነው ልጆቻችንን የምናውቀው እኛ ነን። I don't care what other people say. Oh no እኮ ደህና ነው እንዴ ምንድነው አንቺ የምታሟረችው? He's fine ምንድነው ማድረግ የምትይው ይላሉ። No he's not okay. So ለኔ as a parent እንደ እናት የምንፈልገው ነገር አለ ልጆቻችን የሚደርሱበት ማለት ነው። not just for autistic ልጆች ሳይሆን even for typical ልጆቻችንን ጭምር ማለት ነው። it's nice እኮ you know other people compliment ሲያደርጓችሁ መስማት ደስ ይላል of course you know but you know what by the end of the day my child has to progress where I need him to be የሆነ ቦታ ጋር እንዲደርስ ነው የምፈልገው እኔ። እዚህ ጋር አሁን ጥቃቅኖቹ የሚያስደስቱ ነገሮችን እያየው ወደኋላ መቅረት አልፈልግም። That's why we have to keep pushing to the point where ልጁን optimal በቃ like ይሄ ነው ደግሞ ልጆቹ ከተረዱ በደንብ ነው ፖቴንሻላቸውን ሚት የሚያደርጉት ማለት ነው። ስለዚህ we just have to keep pushing and the parent I'm so proud of you. I'm glad that you mentioned that because ብዙዎቻችን ስለምንሸወድ ማለት ነው ያወራል እኮ or ደግሞ like you know እንደዚህ እኮ ማድረግ እኮ ይችላል በቃ this is all በቃ this is it ምናምን no there is no this is it እንዴ are you kidding? sky is the limit ለኛ ልጆች autistic ስለሆኑ ልክ ሌሎች ሰዎች በባክስ ውስጥ እንደሚያስቀምጧቸው we're not gonna box them there no ልጆቹ they have potential አላቸው if ከተረዱና ከታገዙ ፖቴንሻል አላቸው ልክ ማንኛውም ሰው ከሚያደርገው even more than that ሊያደርጉ የሚችሉ ዓለምን ይቀይራሉ እኮ እነኚህ ልጆች። ስለዚህ push their limit challenge them like don't be like you know the typical that needed በቃ this is it ይሄን እኮ ነው የሚወደው በቃ ከዚህ በላይ ፑሽ ማድረግ አልችልም ይሄንን እኮ ነው የሚያውቀው ከዚህ በላይ ፑሽ ማድረግ oh yeah you can push them ሊሚታቸውን እያያችሁ ማለት ነው የልጆቹን። ከዛ ልጆቹ you'll be surprised ምን እንደሚያደርጉ ማለት ነው። አሜዚንግ ልጆችን ነው እግዚአብሔር የሰጠን በሚገርም ሁኔታ። ስለዚህ ጋይስ keep pushing። ጥሩ ፖይንት ተናገርሽ ፈቲያ፣ እግዚአብሔር ይባርክሽ። thank you እኔ እናት። እንግዲህ አመሰግናለሁ፣ በጣም ነው የማመሰግነው እና እንዳልኩሽ እንግዲህ ተያይዘን ወደፊት ነው ያ ወደ ኋላማ የለም እኔ እናት በቃ forget it ያ thank you እኔም በቤት ናደሩ በቃ አመሰግናለሁ። እሺ ፈቲያ thank you so much for coming እኔ እናት bye። አያችሁ wisdom from every moms ማለት ነው autistic mom። እግዚአብሔር ይባርክሽ። yeah we have to keep pushing ለልጆቻችን limit አናበጅላቸው በባክስ ውስጥ አንጨምራቸው ሌሎቹ እንደሚያደርጉት ማለት ነው። so challenge the child every step of the way ማለት ነው።
ባይመስልም እንኳ ማለት ነው። አይችሉም ስትሉ በሶስት በአራተኛው ሳምንት ኤክስፐርት ሆነ ቁጭ ነው የሚሉት ማለት ነው። whatever you trying to teach them ዛሬ ማለት ነው። so yeah ሀጊ እንዴት ነሽ? welcome ሄሎ ሃይ ሃይ አቤት አቤት የከፈትኩት አልመሰለኝም ነበር ለካ ከፍቼዋለሁ። ትሰሚያለሽ? እንዴት ነሽ? welcome ቴንኪ እናቴ እንዴት ናችሁ? ሁላችሁ ሰላም? ሁሉ ሰላም እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር የተመሰገነ ይሁን ደህና ነኝ ይመስገነው። ስለ ሰፕልመንት እያወራችሁ ነው። ስለሱ ትንሽ እኔም ጠይቅሽ። እሺ ሹር ፕሊዝ ጎ አሄድ እና እሺ እኔም ሰጣቸው አለኝ ከዚህ በፊት አሁን በስም ስለገባሁ ነው እንጂ በፊት ዩዘር በሚል ነበር የምጠቀመው። ሰብልዬ አውርተን እናውቃለን ከዚህ በፊት እና የምሰጣቸው ነገሮች አሉ። ያቆምኩትም ነገር አለ። ፖሊኒክ አሲዱን ለጊዜው አቁሜዋለሁኝ። ምናልባት ሉኮቨሩን ከታዘዘላት ትንሽ ከደማ መውጣት አለበት ብዬ ማለት ነው። ትክክል ነኝ እሱን ማድረጌ? ቴስት ልታደርጊ ነው? ቴስት ልታስደርጊ ነው ያቆምሽው? ገና እስካሁን አልሄድኩም። ገና ለመጠየቅ ሀሳብ ላይ ስላለሁኝ ግን ቀጠሮ ምናምን የለኝም። ገና ነኝ ግን አቁሜዋለሁ። ኧረ አታቁሚባት። ለምን ይቆማል? ምክንያቱም ይኸውልሽ አሁን ሂደሽ ይሄ ኢዝናት ላይክ ለፍራት ቴስት ቴክስ ታይም። ኦኬ ኪት ልከውልሽ ነው አይደለ? ኪት ይላክልሻል። ከዛ ያ ኪቱ እስኪመጣ ራሱ ሌላ እንትን ቴስት ተደርጎ እስከሚመጣ ሌላ እንትን ኪቱ ራሱ ሲመጣ ኪቱ ከመምጣቱ በፊት 2 ዊክስ ነው ላይክ ምንድን ነው ብለድ ድሮ ከማስደረግሽ በፊት ደም ከማስቀዳትሽ በፊት 2 ሳምንት ነው የምታቆሚ። ስለዚህ ዶንት ስታፕ ጀስት ኪፕ ጊቪንግ ሄር ሶ ዳት ልክ ኪቱን ኦርደር ካደረጉልሽ በኋላ ከመጣ በኋላ 2 ሳምንት አቁመሽላት ከዛ በኋላ ድሮ ማስደረግ ደሙን ማለት ነው። ኦኬ አይ ነው እኔ ባዮሜዲካል ጋር አይደለም እየሰራ ያለሁት። ገና ፕራይመሪ ዶክተሯን ሂጄ ልጠይቃት ነው። ገና እኮ ልጠይቃት ነው። እና ይሄ ነው ፕሮሰሱ። አካሄዱ እንደዚህ ነው። ያ ካዘዘችልሽ እስኪመጣ ታይም ይፈጃል። ኦፍኮርስ ባዮሜድም ትሁን የራሷ ዶክተሯም ትሁን ከምታዝበት አንድ ቦታ ነው። ስለዚህ ከዛ የሚመጣውን ኪት ነው የሚሰጡሽ። ቴክስ ታይም ኪቱ አንቺ ጋር እስከሚደርስ ድረስ ጊዜ ይፈጃል። እንደገና ደግሞ ኪቱን ደሙን ድራ አድርገሽ ከላክሽ በኋላ ደግሞ እንደገና another 8 weeks ይፈጃል ማለት ነው። 3 to 8 weeks። ስለዚህ it takes about 3 or 4 months before መርምሬ ልስጥ ካለችሽ ማለት ነው። አይ ሎዶዝ ኦርደር አደርግልሻለሁ ስለዚህ ነገር አላቅም ብላ ጀስት በሎዶዝ የምትጀምርልሽ ከሆነ እና የምትሰጥሽ ከሆነ ሪኮቨሮን ዳስ ጉድ። ግን እሱ ሲመጣ you can stop it and just start the next day ማለት ነው። ሪኮቨሮን it doesn't matter like ማቆም አይጠበቅብሽም። ሪኮቨሮን ለመጀመር ለቴስቱ ነው እንጂ የምታቆሚ ፎሊክ አሲድን ሪኮቨሮንን እንጀምራለሁ ብለሽ አሄድ ኦፍ ታይም ማቆም አይጠበቅብሽም ማለት ነው። ገብቶሻል? እሺ ከዚህ በፊት የምሰጣትን ልስጣት ማለት ነው። የካሊፎርኒያ ምናምን የሚለውን ነው የምሰጣት ነው። ሌላ አለ አሁን 6 ዓመቷ ነው። እሱ ራሱን ልስጣት ከቢቲ ወልቭ ጋር ከዚህ በፊት የምሰጣትን የካሊፎርኒያውን ድራፑን ማለት ነው። ድራፑን ያ እሱን መሰጫት ከሆነ ዩኒት ቢ12 ያስፈልግሻል። እሱን ስጫት ካለሽ እሱ ማለት ነው። እሱን ስትጨርሽ ግን ሱፐር ፎሊኒክ የሚለውን ሞክሪ። አላውቀውም አለ እንትኑ ላይ ቴሌግራም ላይ አለልሽ። ሱፐር ፎሊኒክ የሚል አለ ቴሌግራም ላይ። ይሄኛው ካለሽ ፎሊኩ ካለሽ ሊኩዊዱ እሱን ከቢ12 ጋር ቀጢ ማለት ነው። ኦኬ ሶ ዳት ቤት ያለው ስላለቀ ሱፐር አለቀማ ሱፐሩን እዘዥ። ያ እዛ አለልሽ ቴሌግራም ላይ አለልሽ ሱፐር ፎሊኒክ። እሺ እሱ ቢ12 ኢንክሉድድ ነው አይደል? አንድ ላይ ናቸው። you don't need B12 ኤክስትራ B12 ያስፈልግሽ። ያ
ታንክ ዩ። ምን ሰማሁ ቫይታሚን ዲ ከኬቱ ጋር ስሰጣት ማግኒዚየም ያስፈልጋል እንዴ? አንድ ላይ Yes, you need to give magnesium. In general, ዳይቷ ውስጥ መኖር አለበት። ስፔሲፊካሊ ማግኒዚየም separately ስጪ ማለት ሳይሆን ብትሰጫት ትጠቀማለች። ግን እንደሱ ስጪ ሳይሆን like for example ኤንአርሲ የምትሰጪ ከሆነ አለው ማግኒዚየም ማለት እዛ ውስጥ አለው ማግኒዚየም። እናርሲ ሰጣታለሁ። ያ እዛ ውስጥ አለው ማግኒዚየም። ምን ያህል ነው ታብሌቱ የምትሰጫት? አይ ዶንት ኖ ሶ ስፔሲፊክ ምን ያህል እንደምትሰጫት ካልኩሌት ስታደርጊ እዛ ላይ ዶዜጅ አለ አይደለ? ላይክ አሁን ለምሳሌ እዛ ምንድነው ኤንአርሲ ላይ ኦር ኤኒ ካይንድ ኦፍ መልቲ ቫይታሚን ላይ ዶዝ የሚያስቀምጡት ዴይሊ ኢንቴክሽ ነው ማለት ነው። ለስድስቱ ነው ስድስት ማነው ዘጠኝ ማለት ሶሪ ዘጠኝ ለሚወስድ ነው እዛ ላይ የተቀመጠው ማለት ነው። የአንቺ ልጅ ሁለት የምትወስድ ከሆነ you have to calculate so you have to calculate based on that እና ምን ያህል ማግኒዚየም እንደምታገኝ you can tell from that ማለት ነው። እንደገና የምግብ ሶርስም አለ by the way guys ማግኒዚየም የምግብ አሁን ለምሳሌ በቀደም ስንናገር ነበር አይደለ እንትን has a lot of magnesium አለው ምንድነው ስሙ pumpkin seed ማለት ነው። ስለዚህ pumpkin seed is good ለልጆቹ በሱ ፕሮቫይድ ማድረግ ትችላላችሁ። ኤኒ ሊፊ ግሪንም አለው እንደዛ ማለት ነው። ግን ሰፕሊመንቴሽን አደርጋለሁ ብለሽ የምትይ ከሆነ አለልሽ ማግኔዚየም ሰፕሊመንትም አለልሽ እዛ ቴሌግራም ላይ ካልሲየም ዊዝ ማግኔዚየም የሚል ሰጣት ነበር። አሁን ስለጨረስኩኝ አስፈላጊ ነው ወይስ ልቀጥለው ወይስ አልቀጥለው የሚለው ነገር ሀሳብ ውስጥ ስለነበረኝ ነው እንጂ ቫይታሚን ዲ ሰጣታለሁ የሚያስፈልግ ከሆነ ካልሲየም ዊዝ ማግኔዚየም የነበረኝን መልሼ ለመግዛት ነው ያለብኝ። ዲፔንዲንግ ኦን ዩ ኒድ እንግዲህ የልጅሽ ኒድ ነው ማለት ነው። ልጅቷ ለምንድን ነው ካልሲየም ዊዝ ማግኔዚየም የምትወስደው? ሺ ሃዝ ሃይ ኦክሳሌት ካላት ያ ኦፍ ኮርስ ዩ ሃቭ ቱ ኮንቲኒው ቱ ጊቭ ዛት ዝም ብዬ ነው የምሰጠው። ያ እዛ ቴሌግራሙ ላይ አለልሽ ኦል ዶስ ኢንፎርሜሽን። እሺ ግን እንዳልኩሽ ዶዜጅ አለው ማግኔዚየም የምትሰጪ ከሆነ ዩ ሃቭ ቱ ሜክ ሹር ዳት ዶዜጁን ቼክ አድርገሽ ነው የምትሰጪው ማለት ነው ለሷ ኤጅ አፕሮፕሪየት። ኦኬ እዛው ላላችሁ ቴሌግራም ላይ አለ እሱ ዶዜጁንም እዛ ላይ ፖስት አድርጌያለሁ። የሚላመጠውን የገዛሁት ከዛ ከቴሌግራም ላይ ነው። አንዳንድ ሰጣለሁ የሚታኘከው ነው የነበረው ማለት ነው። እኔ የገዛሁት ከቴሌግራም ላይ የሚያገኘሁት እሱ ነው ተወስዶ ነበረ። ግን ካልሲየም ይኖርባት አይኖርባት ሃይቱን አላውቅም። እሱን ተወስዳለች። ግን ለቫይታሚን ዲ የሚያስፈልጋ ከሆነ መልሼ ለማዘዝ ስለፈለኩ ነውና ሜሪ ሩትን ነው የምሰጣት። ይሄ እንትን የሚደረገው ማለት ነው ስፕሬይ የሚደረገው በጋም ወይ በሆነ ነገር ምናምን በሷ በልጆች እድሜ ላገኝ እችላለሁ። ምንድነው ቫይታሚን ዲ ከኬቱ ጋር ጋሚስ ስፕሬይ እኮ የሜሪ ሩት ስፕሬይ 14 ፕላስ አይደል እንዴ እድሜ አለ ከታች ከ2 እስከ 13 እስከ 14 ምናምን አግኝቼ ገዝቻለሁ። ስንት አመት ነው ልጅሽ? 6 እኮ ለ6 አመት ልጅ ይሆናል ስፕሬው። እንደዛ ብሎ ነው ከ2 አመት እስከ 12 ነው እስከ ከ2 እስከ 12 ነው የሚለው። ኦኬ ኦኬ አይ ቲንክ አይ ሶ the 14 ፕላስ የሚለው ነው የማውቀው። ሶ እንደሱ ካገኘሽ ኦፍ ኮርስ ዩ ካን ዱ ስፕሬይ will work። እንደገና ደግሞ አለልሽ እኮ ቫይታሚን ዲ አለ ድራፖች ልሰጭ የምትችው ማለት ነው። እሱም አለልሽ እዛ ቴሌግራም ላይ by the way ቫይታሚን ዲ ካለቀብሽ እሺ ይሄን ጨርሺ don't waste money ገንዘብ ዌስት ከምታረጊ ማለት ነው አይደለ? ይሄን ጨርሽና ያለሽን ጨርሽሽ ኔክስት ታይም ስትገዢ you can ሊኩዊዱ አለልሽ ከፈለግሽ ደግሞ ይሄን ከሆነ አንዳንዶቹ you know like ጠብ ስታረጊባቸው they're not gonna like it right so በስፕሬይ ከለመደች you can go ahead age appropriate ብቻ ይሁን like አንድ ስፕሬይ ነው የሚለው ለ2 አመት ልጅ አለ ዶዜጁ ይነግርሻል እዛ ላይ። አዎ ለሷ እድሜ 8 ነው የሚለው 8 ስፕሬይ okay yeah whatever that thing says that's what you should follow ማለት ነው። እሺ yeah ኬርኬማን መልቲ ቫይታሚን with 5 MTHF የሚለውን እሱን እየሰጠዋት ነው። ከእንትኑ ጋር ችግር የለውም አይደል? ከሌሎቹ ምንድነው የምትሰጠው?
ከርኪማን የሚለው ከርኪማን ነው። ከርኪማን መልቲ ቫይታሚን ነው። Okay. Mm-hmm. With MTHFR. Okay. So multivitamin now? ያ መልቲ ቫይታሚን የልጆች ማለት ነው ችልድረን። Mm-hmm. Okay. Yeah. Multivitamin ከሆነ of course. NRC ያሰጫትም አይደል? እሰራለሁ። No. የውላችሁ guys, when you give multivitamin, you just give one thing, okay? One brand ነው የምትሰጡት ማለት ነው። Okay? አንድ ፕሮዳክት ብቻ። አሁን ኦቨርዶዝ ነው የምትሆነው ማለት ነው። like multiple መልታይቫይታሚን ካለ ዶንት ጊቭ ሁለት አይነት ነገሮች ከተለያየ ቦታ። መልታይቫይታሚን ካለ አንድ መልታይቫይታሚን ነው ለልጆች የሚሰጠው ማለት ነው። አንድ እናንተም ስትወስዱ እንደዛው አይደለ? መልታይቫይታሚን ከሆነ አንድ ነገር ነው ብትወስዱት ማለት ነው። ብራንዱ ነው የሚለያየው። ኤንአርሲ ኦር ደግሞ ሲምፕል ስፔክትረም ኦር ወደበር አሁን ያልሹ እሱም አለ እዛ ላይ ባይ ዘ ዌይ እዛ ቴሌግራሙ ላይ አለ። ሶ አንዱን ነው ገዝታችሁ የምትሰጡት። ዩ ዶንት ጊቭ ላይክ ዲፍረንት ብራንድ መልታይቫይታሚን ለሁሉም አይሰጥም ማለት ነው። ሶ አንድ ብራንድ ግን መልታይ ቫይታሚን የሆነ ማለት ነው። ሁሉንም ቫይታሚኖች የያዘ ማለት ነው። የስ ዳስ ግድ ብራንድ ግን ሁለቱንም አብረሻ አትስጪ። ዋን አት ታይም ማለት ነው። አንዱ ሲያልቅ ከዛ በኋላ ትቀጥያለሽ አንደኛው ማለት ነው። እሺ እኔማ አንድ ላይ እየሰጠው ነበር። በጣም አብዝቼዋለሁ ማለት ነው። ኢትስ ኦኬ ብለሽ ልጅቷ ደህና ነች እስካሁን። ስለዚህ እግዚአብሔር ይመስገን። ሶ አቁሚና አሁን አንድ ብቻ መልታይ ቫይታሚን ካለ አንድ ታይፕ ኦፍ መልታይ ቫይታሚን ነው የምትሰጪው። ዋን ብራንድ ማለት ነው። ዩ ካን ፒክ ወትኤቨር ዩ ዋንት። ኦብቪየስሊ ከቴሌግራሙ ላይ ካገኘሽው ቼክ አድርገን ነው ፖስት ያደረግነው እዛ ላይ ዜር ኢዝ ናቲንግ ባድ ቲንግስ ኢን ኢት ማለት ነው። ኦኬ እሺ ሰብሊ በጣም ነው የማመሰግነው። ያው ወልካም። ሁሉንም ነው የመለስኩት። ሌላ ጥያቄ አለሽ? ቢፍ ታሎ እንትኑ ማለት ነው እሱ ለኩክ ለሚደረጉ ለእንትን ብቻ ነው ወይስ ኩኪ ምናምን መስራት ይቻላል በሱ? አላወቅኩትም። ፋት ስለሆነ ማለት ነው ፋቱን ለመጠቀም። ያ ዩ ካን ዩዝ ኢት በት ሪሊ ቢፍ ታሎ ኩኪ ውስጥ ይጣፍጣል። ለኩኪንግ ራሱ በጣም እኮ የሚደብረው አይደል ቢፍ ታሎ አይደል? ያ አይ ዶንት ኖ ዋት ኢትስ ጎና ቴስት ላይክ ኢን ኩኪ ውስጥ እኔ ሞክሬው አላውቅም ቱ ቢ ኦነስት። አይ ዶንት ኖ የሞከራችሁ ካላችሁ ለታችን ንገሯል። እኔ ሞክሬው አላውቅም። እኔ ቆንጆ ለኩክ ለእሷ ለምሰጣት ኩክ አድርጌ ለምሰጣት ነገር ግን ማድረግ እችላለሁኝ። ኦፍ ኮርስ ኢትስ ጉድ ኢትስ ቬሪ ጉድ ሶርስ ኦፍ እንትን ልጆቹ ቶለሬት እንዳደረጉ እሱን መጠቀም ትችላለሽ። አቮካዶ ኦይል፣ ኦሊቭ ኦይል፣ ኮኮናት ኦይል፣ ዳርክ ፋት ዩ ኖ ዩ ካን ዩዝ ኦል ኦፍ ዛት። ዶንት ዩዝ ቂቤ ኦር ጊ። እነሱን ተጠንቀቂ ቢካዝ ኬሲን እንትን ስለሚል ማለት ነው ስለሚያስፈራ። ሰብልዬ ሲምፕል ስፔክትረም ዱቄቱ ማለት ነው እሱ ከዚህ ከአይኤንአርሲ ጋር ይጋጫል እንዴ? ሲምፕል ስፔክትረም ምን መልታይ ቫይታሚን ነው? ኖ ይሄ እንትኑ ዱቄት የሚበጠብ ተበጥብጦ የሚጠጣው ማለት ነው። እሱ መልታይ ቫይታሚን አይደል እንዴ? እሱ እንደዛ ነው እንዴ? Simple Spectrum has a lot of things, okay? And Simple Spectrum, they have natural supplement ነው የሚለው ናቹራል ሰፕሊመንት ነው የሚለው እኮ መልታይ ቫይታሚን ማለት ነው አይደል? አዎ እንደዛ ነው ማለት ነው። ኦኬ Yeah, Simple Spectrum has different products, right? So የተለያየ ፕሮዳክቶች አሏቸው ማለት ነው። ኦኬ Simple Spectrum ኒውትሪሽናል ሰፖርት ነው ምናምን ብለው የሚሸጡት ከሆነ ሞስት ላይክሊ የተለያዩ መልታይ ቫይታሚን እንትን አላቸው ማለት ነው። ላይ ሊስት ኦፍ ቲንግስ አሉት አይደለ? አይ ዶንት ኖ ላይክ አይ ሃቭ ኔቨር ሲን ዘ ኢንግሪዲየንት ውስጥ ላይ ግን ኢትስ ላይክ ዩ ኖ መልታይ ቫይታሚኖች ምን መሰሉሽ የኔ ቆንጆ ኖርማሊ ማለት ነው አይደለ? ቫይታሚን ኤ ቢ ሲ ዲ ያሉ ኦል ዘ ቫይታሚን ዘ 8 ቫይታሚንስ ኦር 13 ቶታል ማለት ነው። እነሱን ሊስት ያደርጋል ሊስት አውት ያደርጋቸዋል ማለት ነው። አዘ ዩ ኖ ይሄን ያህል እያለ ልክ ኤንአርሲ ሊስት እንደሚያደርገው ማለት ነው። ሲንስ ዩ ሃቭ ዳት ፕሮዳክት ዩ ኖ እንደሱ ሊስት የሚያደርግ ነገር ካለ ዶንት ጊቭ ሄር ላይክ እንደሱ አትስጪ ማለት ነው። ዩ ጀስት ጊቭ ዋን ቲንግ አት ታይም። ግን አሉ አንዳንድ ፕሮዳክቶች አሉ ላይክ ኒውትሪሽናል ሰፖርት ብለው ማለት ነው። አሁን ለምሳሌ አሉ ላይክ ሰዎች ይሰጣሉ ውድ አይ ጊቭ ቱ ማይ ቻይልድ ነው። አሁን አሉ አንዳንድ
ፕሮዳክቶች አሉ ገዝተው ስሙዚ ላይ እየጨመሩ የሚሰጡ it could be anything ሆነ ሱፐር ግሪን ሊል ይችላል or ደግሞ I don't know some kind of nutritional support አላቸው ብለው ማለት ነው ፓውደሮች ናቸው እንደነሱ ነገር ከሆኑ I mean is up to you መስጠት ከፈለግሽ እኔ ግን I don't recommend those things ማለት ነው because ሃይድሬት ሲያደርጉ ብዙ ነገሮችን ምንም ነገር ይሁን ምን ማለት ነው የፈለገ ክሊን ፕሮዳክት ቢሆን ለሸልፍ ላይፍ እንደገና ደግሞ በሂት ፕሮሰስ አልፎ ነው እዛ ጋር ድርቅ ብለው ፓውደር የሚሆኑት ማለት ነው እና ፓውደር ለማድረግ አንድ ነገር it takes some kind of እንትን ስለዚህ ከሪል ምግብ ነው እንጂ I wouldn't suggest እንደሱ ማለት ነው ግን መልታይ ቫይታሚን ሆኖ ልክ እንዳልኩሽ ቫይታሚን ኤ ቫይታሚን ቢዎች ኦል ደ ቢ ቫይታሚንስ ዲ ካለ ኢ ምናምን እያለ ሊስት አውት የሚያደርግ ከሆነ ሁለቴ ጊዜ አትስጪ ሁለቱ እቃዎች ውስጥ እቃው ላይ ሌብሉ ላይ እንደሱ የሚል ከሆነ don't give to your child ሁለቱንም ፕሮዳክት ማለት ነው እሺ ነና እሺ እሺ ያ ኦኬ ነና እሺ ነመቤት እሺ ጫልቱዬ ወልካም የኔ እናት እንዴት ነሽ? እንዴት አመሻችሁ? እንዴት ነሽ ሰብልዬ? እግዚአብሔር ይመስገን። how are you? እንዴት ነሽ? good. Thank you very much ሰብልዬ። እንኳን አደረሰሽ። ተርኪ ዴይ ነው እናንተም ጋር ታንክስጊቪንግ ነው ለእናንተ ጋር? እኔ አላከብርም። እኔ 7 days ነኝ። ኦኬ አማቶ እኔ አድቬንቲስት ነኝ 7 day አድቬንቲስት ታንክስጊቪንግ እኮ የእንትን በዓል የእምነት ተከታዮች በዓል አይደለም እኛ ጋር የለም አሜሪካኖች ናቸው እንጂ አሁን ይሄ እኛው ነን ዋሽንግተን ዲሲ ናት ስትነግረኝ ነበር እቺ ቃኒ ሲያናገራና ነበር እኛ ጋር የለም ኦኬ አመት በዓሉን አላከብርም እኔ የሚያከብረው ቅዳሜ ብቻ ነው ቴንክ ዩ ሰብልዬ በጣም ደስ አለኝ በጣም ረዳሽኝ ትላንትና ልጄን ወስጄ ነበር በሚገርም ሁኔታ ለዶክተሩ ነገርኩት አሳየሁት አንቺ የሰጠሽኝ ሁሉ ከየት አመጣሽ አለኝ ሰርች አድርጌ ነው ምናምን አልኩት እንደ ታናሎሉን እንትን ሊያዝልኝ ነበር ያታዝልኝ አልኩት ያው አንቺ የሰጠሽኝ ኦርደር አረገልኝ ልጄ በሰላም ሄዶ ገባልኝ ቴንክ ዩ ወይኔና እግዚአብሔር ይመስገን ተባረክልኝ አሜን እና እግዚአብሔር ይባርክሽ አሜን እና እንኳን እግዚአብሔር ረዳሽ በጣም ተረዳው በጣም ረዳኝ እግዚአብሔር ይርዳሽ በእውነት አሁን ወደ ዋና ሪስታችን ሊመለስና ወደ ሳፕሊሜንቱ ይረዳል ወይ አይረዳም ይረዳል አይቼዋለሁ ይረዳል 100% አይደለም እየሄድኩበት ነው ገና አንድ ወር አልሆነም ያው ቢ12 እና ፎሊኒክ አሲዱን እየሰጠሁት ነው ቢ12ን ከምላስር ነው ፎሊኒክ አሲዱን ከላይ ነው እንደዛ አንዳንድ ድሮፑን ነው እንትን ሰርች አድርጌ አንዳንድ ድሮፑን እየሰጠሁት ነው ጠዋት ከምግቡ በፊት ነው ሰጥቼ ከዛን 30 ደቂቃ ቆይቼ ነው ኤምሲቲ ኦይል አርጌ ተልባ አርጌ ብሉቤሪ ስትሮቤሪ እንቁላል አቮካዶ አርጌ አንድ ላይ ፈጭቼ አንድ ብርጭቆ አጠጣዋለሁ ትምህርት ሳይሄድ በፊት እንቁላል ጥሬውን ኖ ቃቅዬ እሺ አንደን ስሙዚ አርጌ ሰጠዋለሁ አንደን ትምህርት ቤት ሄድና ከዛ ሲገባ አንዴ አሳ ገዝቼዋለሁ እንትን አንቺ ሴርች አረክ እንትን አረክ ፖስት አረክሽዋለሁ ከዛ ላይ ኮስኮ ሄጄ ገዝቼ እንትን ከሱ ጋር አንዴ ከቺክን ጋር ሰራለሁ አንዴ ሊቨር ኦይሉን ገዛለሁ አንዴ ቺክን ይሰራለሁ በምግብ በኩል 100% ልጄ ተቀይሮልኛል በጣም 100% 99 ማለልኝ አንዴ ተቀየረ ካሽልኝ መጀመሪያ ፖፕ ሲያስቸግር ነበር ያው ከዚህ በፊትም ነግሬሻለሁ ልክ ፖፕ አያረግም ሁሌ ነው በቃ ሆስፒታል የሚወስደው ሲያስቸግር ነበር
እዛ አሮምን ብሎ የደረቀውን አሁን ቀን በቀን ፖፕ ያረጋል፣ በደንብ ይበላል። የፓስታ ቦታ ደግሞ ዙኩኒ ነው ምንድን ነው እሱም በቀጫጭኑ አርጌ እንደ ፓስታ ነገር አርጌ መጀመሪያ እንደውም ሊያታልል እንትን ምንድን ነው የሚባለው ኦርጋኒኩን ከኮስኮ ፓምፒካ ነው ፓምፒካ እሱን እንትን እያረኩ እሱን በደንብ እያረኩበት ነበር። ቀይ ነገር ጎዳለ። አሁን እሱንም አስቀርቼ ጥቅል ጎመኑንም በቀጫጭኑ እያረኩኝ ጎበዝ 100% በምግብ በኩል በእውነት እግዚአብሔር የተመሰገነ ይሁን። ያረጋል፣ ፍሌሽ ያረጋል። አንደን ከዛን ቁጭ ብለው እንዲህ 1 2 3 ከአንድ እስከ 100 ይናገራል። ጎበዝ 1 2 3 ወይ እጄን ይዞኝ 1 2 3 ይላል እስከ 100 ኤቢሲዲ 1 አፕ ቱ ዜድ። መጀመሪያ ያው ውጪ ከወጣማ ከአስፋልቱ በላይ ነው የምታገኝ። አስፋልቱ ላይ ሲሄድ ነበረ። አሁን ራሱ ቤቱ ክፍት ሲሆን ዝግት አድርጎ ይመለሳል። አይን ኮንታክት አለ። ያን ነገር አምጣልኝ ካልኩት እንዲህ አይቶኝ ያቃብልልኛል። ምን ብዬ ልንገርሽ? እግዚአብሔር ይመስገን። እንኳን እግዚአብሔር ረዳሽ። እኔና እግዚአብሔር የተመሰገነ ይሁን። እናንተም ተባረክልኝ። ሰብልዬ ደረሽኝ። ትላንትና ራሱ ደረሽኝ። በእውነት ዶክተሩ ራሱ ገረመው። እንዲህ አየ ገረመው ብታይ። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ገና ምን አይቶ ልጆቻችን ፕሮግረስ በሚገርም ሁኔታ እነሱ እንዳሉት ሳይሆን እግዚአብሔር እንደረዳቸው እኛ የምንችለውን ሁሉ እናደርጋለን። እግዚአብሔር መልካም ነው። አሁን ወደ ዲኪመቱ ሊመለስና አሁን ቢ12 እና ፎሊኒክ አሲድ ማስጣት ከጀመርኩኝ ወዲህ ማለት ነው ሀፔር ሆነ። አባትየው ማየት አልፈለገም። አይ ዶንት ኖ ኢንዶኔዥያ አባትየው ማየት አልፈለገም። አዎ ሊቭ ሰላም ቁጭ ብሎ ምግብ አይበላም። አሁን እሱን ካየ ጎትታ ወደ እንትን ላይ ክፍል ይመልሰዋል። ለስራ እሱ ውጤት ካለ ጎትቶ እሱን ያወጣና በሩን ዝግት ታረግበታል። እኔ ፍቅር ምን እንደሆነ እንጃጣለሁ። አይ ጥላቻ ነው ብለሽ ነው ዳዲ እንትን ይላል። ምን መሰለሽ ይኸውልሽ ወን ልጆቹ ፎሊኒክ አሲድ እና ቢ12 ሲወስዱ ማለት ነው አሁን ለስፒች ይረዳቸዋል ይባላል። አዌርነሳቸውን ክሬት ያደርጋል ይባላል አደለ? and then also it help them with speech, right? speech ላይ awareness social skill ላይ ምናምን ይረዳቸዋል። that part of the brain ነው ማለት ነው affect help የሚያደርገው አደለ? so እነኚህ ልጆች awarenessቸው ሲጨምር ማለት ነው when awareness increases they like ለመብታቸው መከራከር ይጀምራሉ። የማይወዱትን ነገር ይነግሩሻል። ኦኬ ላይክ በቃ ሊትራሊ ማለት ነው የሚቆጣው ከሆነ ላይክ በልውጣልኝ ውጣልኝ ነው ቤሲክሊ ነው። በቃ አሁን አዌርነስ ይጨምሯል። መብቴን አውቄያለሁ። you cannot talk to me like that you know እንዲ you need to apologize ሊሆን ይችላል። ገብቶሻል? ላይክ አንዳንዴ ልጆቹ የሚያደርጉት ነገር not necessarily ችግር አይደለም። ላይክ እንደ ችግር ልናየው አይገባም። አሁን አዌርነስ ሲጨምር they ask question like አፋቸው በተለይ የተከፈተ ሲመጣ they ask question they act different like ማለት positively ማለት ነው። ድሮ የማያደርጉት ነገር ስለሆነ አሁን ሲያደርጉ we wonder like oh ከየት መጣ ይሄ? በፊት የለውም ዶርማንት ነው። በፊት አይናገርም አይጋገርም። መብቱ ሲረገጥ ዝም ይላል። ቶይ ወንድሙ መጥቶ ከእጁ ላይ ምንጭቅ አድርጎ ሲወስድበት ልክ በቃ እንደ ወንድምየው መብት አድርጎ ስጥት አድርጎ ይሄዳሉ። አንዳንዴ ማለት ነው በቃ ይሰጣሉ። አሁን ልክ አዌርነሳቸው ሲመጣ ናት ቱዴይ ብለው ከእጁ ላይ መንጭቀው ሲወስዱ እንዴ ከየት ያመጣው ነው እንላለን ማለት ነው። ላይክ አግሬሲቭ ሆነ ነው የምንለው። ኖ ኢትስ ናት ሂም ቢንግ አግሬሲቭ ሂዝ ዲፌንዲንግ ሂምሰልፍ። ኦኬ ራሱን ዲፌንድ እያደረገ እና ለመብቱ እየተከራከረ ነው ማለት ነው። ሶ አንዳንድ ጊዜ እንደዚህ ለውጦች ሲመጡ
ምን እየተሰጠው ነው ያ ለውጥ የመጣው? አዌርነስ ክሬት የሚያደርግ ሰፕሊመንት እየወሰደ ኦፍኮርስ ኢዝ ገነ ቢ አዌር ወት ዱ ኤክስፔክት ኦፍኮርስ ኢዝ ገነ ቢ አዌር። ስለዚህ ዛስ ፖዚቲቭ ቲንግ ነው ማለት ነው። እሺ ጫልቱዬ፣ ሁሉ ነገር ኔጌቲቭ ላይሆን ይችላል። እንግዲህ አንቺ እሱን ናውጣልኝ ብሎ ጎትቶ የሚያወጣው ሀመኒ ታይምስ ነው? ዳዲ ምን እያደረገ ነው? ዳዲ ይቆነጥጣል ወይ? ዳዲ ይቆጣል ወይ? ዳዲ ዲስፕሊን የሚያደርግ ነው ወይ? ነው እንዳልኩሽ ነው። ልጆቹ አዌርነሳቸው ስክሬት እየሆነ ሲመጣ they will demand some things like they have never done it before ማለት ነው። ተመልሶልኛል አውቃለሁ። ሌላ አሁን የሚጠይቅሽ እንትን የስክሪፕቶ ምናምን ማያዝ እንትን የለውበትም። ይቸገራል። አዎ ማያዙ ይቸገራል። ሌላ ደግሞ ቪታሚን ዲ እንትን ሊገዛ ነበር። ከምን ጋር ሊገዛና ሊጠቀም በምን ጊዜ ሊጠቀም? ዲ ቫይታሚን ዲ ኦፍኮርስ ቫይታሚን ዲ 3 ከኬቱ ጋር ነው ሪከመንድ የሚደረገው። እሱን ቫይታሚን ዲ 3 ከኬቱ ጋር አለልሽ እዛ ቴሌግራሙ ላይ ኦፍኮርስ እነ ሞርኒንግ ጠዋት ላይ ነው የምትሰጪው ማለት ነው። ላይክ አሁን ከቢ12 ጋር እንትን አይሆንም ነው ምንም ችግር የለውም። ዩ ካን ጊቭ ምን ሞርኒንግ ላይ መስጠት ትችላለሽ። ይሄ ላይክ ስኪፕቶይዝም ምናምን ላልሹ ሂ ፕሮባብሊ ኒድ ሰም ማይቶኮንድሪያል ሰፖርት ያስፈልገዋል ማለት ነው። ኦኬ ማይቶኮንድሪያል ሰፖርት የሚባሉ እንትኖች አሉ ፖስት አድርግ ያለው እዛ ቴሌግራም ላይ ጋይስ። እና አሁን ኢንዲቪጁዋሊ ይሄን ስፔሲፊክሊ በዚህ ነው ያህል ዶዝ ምናምን እያልኩ መናገር አልችልም እዚህ ጋር ማለት ነው አደለ። ግን የማይቶኮንድሪያ ሰፖርት መስጠት ትችላለሽ። ዳስ ዌር አሁን ማይቶኮንድሪያ ጤነኛ ካልሆነ ማለት ነው ኦኬ እና ኤነርጂ ከሌለው ልጁ መጻፍም መናገርም ሁሉ ነገር ድካም ነው ማለት ነው። ይሰለቻሉ፣ ይደክማሉ። ግን ልክ ይሄ የማይቶኮንድሪያል ሰፖርት ሲሰጣቸው ለልጆቹ በጣም ተረጋግተው መቀመጥ። አሁን ለምሳሌ ኬኪቴን የሚባለው ኤልካርተን እነኝ ነገሮች ማለት ነው። በተለይ ኬኪቴን ኦር ደግሞ ዩቢክኖ ኢዝ ቨሪ ጉድ ፎር ማይቶኮንድሪያል ሰፖርት ማለት ነው ለልጆቹ። እንደ ልጅሽ ኤጅ አፕሮፕሬት ዶዜጁን አስተካክለሽ መስጠት ትቻለሽ ማለት ነው አለልሽ ቴሌግራም ላይ እሱም ቢሆን ማለት ነው። ሪድ አባውት እሺ። ስለ ማይቶኮንድሪያ አንብቡ መጀመሪያ። ምንድን ነው? እንዴት ነው አፌክት የሚያደርገው? ምን ያህል ነው የሚሰጠው? ምናምን ዩ ጋይስ ሃቭ ቱ ፊገር ኢት አውት። በልጁ እሱን አላየውም። አሁን ገና አያዋለሁ። የስ እንደሱ ቼክ አድርጊና ጋይድ እንዲወት። እኔ ኢንዲቪጁዋሊ ዋን ቱ ዋን የምትሰሩ ከሆነ አይ ካን ጋይድ። ዋን ቱ ዋን ግን ማንሰራ ከሆነ አይ ካናት ጋይድ ቢካዝ እያንዳንድ የልጆች እድሜ ያለበት ሁኔታ ነው። ሁሉ ነገሮችን ሌሎች ምንድነው የሚወስደው ምንድነው የሚያገኘው ከዚህኛው ይሄን ያህል ያገኛል ያን ያገኛል ብለሽ ካልኩሌት ማድረግ ይኖራል። አለበለዚያ ግን ጀስት ጀነራሊ ሰጀስት ማድረግ አልችልም። ስለዚህ ላይክ ዩ ጀስት ሃቭ ቱ ፕሮዳክትስ አይ ቶልድ ዩ ለማይቶኮንድሪያ ምንድነው የሚያስፈልገው? አንዱ ኬኪቴን የሚባለው ነው ማለት ነው። ኦር ደግሞ ዩቢክኖል የሚባለው ሰርች አድርጉና ቤዝድ ኦን ዮር ቻይልድ ዌይት ዮር ቻይልድ ኒድ። አብዛኛው እነኚህ የማይቶኮንድሪያ ሰፖርት ምናምን የሚባሉት ነገሮች አብዛኛዎቹ አዳልት ዶዝ ነው ማለት ነው። ለልጆች ተብሎ አይደለም የሚሰራው ማለት ነው። ለዛ ብዬ ነው አሁን ሰብልዬ ይቅርታና አንድ ጊዜ ልገዛ ብዬ አዳልት ምናምን ሲል ተውኩት። ፈልጌ ነበር እጇ በደንብ ስለማይጽፍላት ግን አዳልት ይላልና እኔ አዳልት ገዝቼ ምንድነው የማደርገው ብዬ ተውኩት። ለዛ ነው አሁን እኔ የገባሁት አዳልት ስለሚል የልጅ የለም እንዴ ብዬ ነው። የልጅ የለም የልጅ የለም። you have to adjust the እንትኑ ማለት ነው። በልጅሽ እድሜ በልጅሽ እንትን ማለት ነው። adjust መደረግ አለበት። ስፔሲፊክ ነው to the child ማለት ነው። የአዳልት ዶዝ ነው አብዛኛዎቹ ነገሮች ያሉት። ችልድረን ተብሎ በጣም ሬር ነው ያለው። ጥቃቅን አንዳንድ ነገሮች ናቸው ያሉት ማለት ነው። አብዛኛው በልጆች እንትን የለም፣ በአዳልት ሳይዝ ነው ያለው። እሺ ሰብልዬ ታንክስ። ዋልካም የኔ እናት መስዬ፣ ዋልካም የኔ መቤት። እንዴት ነሽ? ሶሪ የኔ እናት አስጠበቅንሽ የኔ ቆንጆ። ሰብሌ እዚህ ላይ ትጽፊልኛለሽ? ሰርች አደርጋለሁ። ማይቶኮንድሪያል ሰፖርት ታይፕ አድርጉላት ከታች። እሺ ጋይስ
ሃይ መስዬ እንዴት ነሽ? ያ እሺ ጫልቱ አይ የጻፉላት ቻልዬ ከታች ፕሊዝ። እንዴት ናችሁ? ሁላችሁም ቤተሰብ እንኳን አደረሳችሁ ለታንክስ ጊቪንግ። እንዴት ናችሁ? እንኳን አብሮ አደረሰን የኔ እናት። ሃፒ ቅድም ሰላም ታንክስ ብዬ ጊቪንግ። ስጽፍ ዝም ስትሉኝ አኩርፌ እኔን የኔ ወጣሁና እናት ቴንክ ዩ ሶ አላስቻለኝም። ማች። ደግሞ ምን እንደሆነች ገብቼ ለምን አልጠይቅም ብዬ ነው የተመለስኩት። እንዴት ናችሁ? ሰላም ነሻ ደህና ውዴ? ነን የኔ እናት፣ ደህና ነኝ የኔ ፍቅር፣ ሁሉ ሰላም የኔ መልካም መልካም እታችን። እኔ ደግሞ አንዳንዴ አላይም ታውቂያለሽ፣ እንትን ምንድን ነው ኮመንት አንዳንድ ጊዜ ሚስ አደርጋለሁኝ አላየውም። ለዛ ነው የኔ አዎ እናት እኔ መስዬ ሰላም የኔ ብዬ ቆንጆ ሳትመልሱልኝ ለሌላ ሰው ስትመልሱ አኩርፌ ወጣሁና የኔ አይ ቆይ እናት እስኪ ብዬ አሁን ጥሩ እንቅልፍ ላጣራ ቆይ አልተኛም ብዬ ተመልሽ ለምን አው ገብቼ ለምን ልክ ልኳን አልነግራትም ብዬ ነው ደግ አደረግሽ የመጣሁት። የኔ እናት የኔ ምስኪን። እሰይ ደግ አደረግሽ። ልክ ልክ እዚህ ፊት ለፊት ነው የኔ እናት፣ ሁሉንም ፊት ለፊት ነው ወደኋላ የለም። ጎበዝ እና እንዴት ናችሁ? ሰላም ናችሁ? ታንክስ ደህና ጊቪንግ ነን። እንዴት አለፈ? ምንም አይል እግዚአብሔር ይመስገን። እኔ ዞር ዞር ለማለት ሞክሬ ነበር ግን አልተሳካልኝም። ስለዚህ አጀስቴድ ሆም ምንም ቤት ምንም አላረግንም። አይ ጥሩ ነው። እኔም በዓሌ መጥቶ እንኳን ደስ አለሽ በሉኝ። ያው ዲናር ይዞኝ ወጥቶ ኢንጆይ አድርገን የተመለስ ነው ትያለሽ። ጎበዝ ኮንግራቹሌሽንስ የኔ ቆንጆ። እንደ ቴንክ ዩ እሰይ ቴንክ ዩ። እሰይ ያው ትንሽ ባባዬ ፈታ ላድርግሽ ብዬ ነው ውዴ፣ ቴንክ ዩ የኔ እናት። አንሳቅ ብዬ ነው እና ቴንክ ዩ። በቃ ወደ ስራ ተመለሽ። እሺ የኔ እናት ሀውዝ ቴንክ ዩ። ማባዬ እንዴት ነው? ሀውስ ዶይንግ? ሁሉ ሰላም ደህና ነው። አሁን ሁሉ እሰይ ነገር ከእናንተ እየተማርኩኝ እኔ ብዙ ነገር አስተካክዬ ወተቱን አስትቼው ቫይታሚን ጀምሬለት አዝዬ ያዘዘችልኝን እየሰጠሁት ነው። ጥሩ እንቅልፍ እየተኛ ነው ብታይ። ይሄው እሰይ ተኝቶ ነው አሁን እንደ ድሮ እየተንጫጫ አይደለም። እና ቴንኪው እናንተን አመሰግናለሁ። እውነት ከእናንተ በመዋሌ በጣም ብዙ ተጠቅሜያለሁ። እሰይ የኔ አመሰግናለሁ። እናት። እንኳን እግዚአብሔር ረዳሽ። ፈጠኝ በይ አሁን ዳይ ወደ ስራ ግቢና ሁለተኛ ልጅ አንጭለት። ሁለተኛ እሱን ወንድም ያስፈልገዋል። እሱን እኛ ሀገር የሆነ ስም አለ፣ እከሌ ይሰጣል ይባላል ሀገር ላይ ማለት ይሄ ለከሌ ይቀመጥም ይባላል። ምግብ ስትበይ እንኳን እንደ ሰዎች ዝም ብለሽ ማለት ነው በቃ የሆነ በግ ሰው ይመጣል ብለሽ እና እሱን እግዜር ያውቃል። በጸሎት ነው ትያለሽ። በጸሎት እውነት ነው። እሱ ያ ነው እኮ የሚሰጠው፣ እሱ አይደለ ሰጪ እሱ ነው። እውነት ነው እውነት አንቺ ነው ግን ትጊ ማለቴ ነው። ገባሽ? ላይክ ሰጪ ነው ብለሽ መቼስ ከሰማይ መቼስ መና አይወርድ። ስለዚህ አንቺ እውነት ዱ ነው። ዮር አይ ፓርት። አባቱ ብታይ አይፈልግም። ያው የዚህ ሀገር ዜጋ ስለሆነ ሁለት ሶስት ልጅ ሲሆን ከባድ ነው አሜሪካ ልጅ እንደ ማሳደግ ምናምን ይላል ሪሊ እና ያ እንደዛ ነው የሚለው እውነት። እና እስቲ እግዜር ያውቃል እንግዲህ ትያለሽ። አረ ወደ ስራ ተመለሽ፣ ወደ ስራ ተመለሽ። የግል ቢዝነስ አረግ ነው በይ፣ ወደ ስራ ተመለሽ፣ ደሞዝ እንዳይቆርጡብሽ። እሺ መስዬ የኔ እናት ተባረክ የኔ ፍቅር። ስለመጣሽ ደስ ብሎኛል የኔ እናት። ቴንክ ዩ። ሁላችሁንም ሰላም ብያለሁ። ከታችም ከላይም ያላችሁ ሁላችሁ ስማችሁን ያልጠራውኝ ቴንክ ዩ ሁላችሁ። ቴንክ ዩ እኔ መቤት ተባረክልኝ። እሺ እሺ አይ ቲንክ ሙሉዬ ተመልሰሽ ደግሞ ውሃ እየጠጣሽ እሺ ውሃ ጠጪ። አጠገብሽ እሺ አለ አይደለ? ውሃ አዘጋጅተሽ አለኝ። እየጠጣሽ እሺ መስዬ እኔ እናት ተባረክልኝ። ደረቅኩኝ እኮ እውነትሽን ነው ሙሉዬ። ሳባ ያስፈልጋል ግን እሺ 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 ሙሉዬ እሺ እኔ ያው ወደኋላ ልመለስ። ጽናትዬ በፊት ትምህርት ቤት ምስክር፣ ቤተክርስቲያን ስክር በጣም ሃይፐር ነበረች። ሰዎችን ትገፈትራለች፣ ትቧጭር ነበረ። በቃ ዴኬር ስንት አመቷ አትሄድም። ምክንያቱም በዚህ አይነት ምክንያት ማለት ቤት ምንም አትቀመጥም። ምን አይነት ፓወር ናት ያል ምንድን ነው ያበላሻት ነው የሚሉኝ። በቃ ላለ ቤተክርስቲያን ስንሄድ 3-4 ሰው ነው የሚይዛትኝ እና ምንድን ነው ያየሁባት ለውጥ ወደ ምግብ ወደ እናንተ ስመጣ ሳስተካከል በጣም ፒዛ ትበላ ነበር። ስዊት ነገር እኔ ቀን እሰራለሁ፣ እሱ ሌሊት ነው የሚሰራው ባለቤቴ። ቀን እሷን ይዞ ነው የሚውለው፣ ምክንያቱም ዴኬር አትሄድም። ትምህርት ቤትም ያው እንትን ሲላት በየሰከንዱ ነው የሚደውሉት እና በቃ ምግቧ ያገኘችውን ነገር ነበር ሲሰጣት የነበረው። ሁሉን ወተቱን አወጣሁኝ እና እናንተን ሳገኝ ምግቡ ተስተካከለልኝ። ሃይፐር የነበረው ጠፋ። እውነት ለመናገር እንቅልፍም የላትም ነበር። እንቅልፍ መተኛት ጀመሩ። እግዚአብሔር ይመስገን። እንደ ይሄ ሰፕሊመንት የምትይው ነገር በጣም በጣም ይጠቅማል። እኔ አይቼዋለሁ። ምክንያቱም በራሴም ራሱ ቫይታሚን ዲ አይቼዋለሁ ከኬቱ ጋር ማለት ነው። እሱን በጣም ይደክመኝ ነበረ፣ እንቅልፍ የለኝም ነበር። እሱን በራሴ አይቼዋለሁ በልጄ። አሁን ያልሽው ደግሞ ቢ12ን እሱን ስትወስድ ደግሞ
ቃላት 3 ቃላት መጀመር ጀመረችልኝ። ባለፈው ነግሬያቸዋለሁ እና በጣም አሁን ፎከስ አላት። እግዚአብሔር ይመስገን። የምትጠይቀኝ ጥያቄ ብታይ ኩክ ሳረግ ራሱ ማሚ ሚክስ እያለች ታግዘኛለች። የሆነ ነገር ሳረግ ደግሞ ስዊፕ ሳረግ ማሚ ስዊፕ በቃ እንትን ትለኛለች፣ ታግዘኛለች። ሳስተኛት እንኳን ማሚ ስሊፕ ዊዝ ሚ በቃ ይሄ ነገር ከዛ የመጣ ነገር ነው። እግዚአብሔር ይመስገን። በጣም በጣም ኢምፖርታንት ነው እና ሁል ጊዜ በየደቂቃው ነው ማመሰግንሽ ከእግዚአብሔር በታች እና እግዚአብሔር ይመስገን። ምክንያቱ ኑሮ ወደ እናንተ ያመጣ መድኃኒዓለም እና በጣም ለውጥ አላትኝ እና በጣም ኢምፖርታንት ነው ያስፈልጋን ሰፕላመንት እና ይችል ልበል ብዬ ነው። ሰብልዬ ኑሪልኝ። በጣም ነው የምወድሽ ታለ አይ ቴንክ ዩ እና ተባረክልኝ ሙልዬ። እግዚአብሔር የተመሰገነ ይሁን። ልጆቻችን ኢንጌጅ ሲያደርጉ አስቢው፣ ከምንም ወደሆነ ነገር ሲመጡ መቼስ መታደል ነው። እግዚአብሔር ይመስገን፣ ክብሩን እሱ ይውሰድ። በእውነት እግዚአብሔር የተመሰገነ ይሁን። ቀላል ነገር አይደለም። አስ ሲምፕል አስ ሰፕሊመንት ሰጥቶ ኦቨር ዘ ካውንተር የሚገዛ ሰፕሊመንት ሰጥቶ ልጆቻችን ደህና መሆን ማለት ኢማጅን እንግዲህ this is a disaster by the way ለኮንቬንሽናል ሜዲሲን ማለት ነው። እነሱ እኮ ብዙ ነገር ብለዋል አይደል ስለ ልጆቻችን፣ በጣም ብዙ ነገር። እግዚአብሔር ይመስገን በእውነት በሰፕሊመንቱ ይሁን በዳይታቸው ይሁን በሆነ ነገር ኢንተርቪን አድርጎ እነኝን ልጆች እየረዳ ያለው እሱ ስለሆነ በእውነት ክብር ለሱ ይሁን። I'm so glad you are able to see that change ማየት ለእናት ኧረ በጣም ትልቅ ቢግ ዲል ነው። የብዙዎች ሰዎች ድሪም ነው ማለት ነው። ነው ዛሬ የማያወራ ልጅ አላችሁ፣ ተስፋ አትቁረጡ እህቶቼ። ዛሬ የማይተኛ ልጅ ካላችሁ ተስፋ አትቁረጡ። በእውነት ሆፕ አለ። there's hope ለአውቲስቲክ ልጆች ሆፕ አለ። no matter what challenges they may have ማለት ነው። ምንም አይነት ቻሌንጅ ቢኖራቸው ተስፋ አለ። ተስፋ አትቁረጡ። እሺ you just have to know what to do for them ማለት ነው። the right treatment ማለት ነው። እና እግዚአብሔር ይባርክሽ። ቴንክ ዩ ሙልዬ ሼር ስላደረግሽ። አሜን። ሰላም ደሩልኝ። በጣም አመሰግናችኋለሁ። አሜን። እኔ እናት ቴንክ ዩ። ራዲያ ዌልካም። እኔ እናት እንዴት ነሽ? ራዲያ ሚውት ነሽ። ኔትወርክ ነው ራዲያ። መክፈት ካልቻልሽ ምልክት ስጭንና ወርደሽ ተመለሽ። እሺ we have like I don't know 10 minutes አለን። so ከዚህ በኋላ ገስታ አንቀበልም። ራዲያ ወርደሽ ተመለሽ ፕሊዝ። yes ስምሃር yes ኢዩስቲ ቫይታሚን ዲ ምን ያህል ነው ይላል። ኮሊቨር ኦይል ቫይታሚን ዲ አለው። ትክክል ነሽ፣ ግን ምን ያህል ይላል? ዴይሊ ቫልዩ ምን ይላል? ሶ ቼክ ኢት ዴር። እሺ በጣም ትንሽ ነው ማለት ነው። በተለይ ግማሽ ማንኪያ የምትሰጪ ከሆነ ለልጅሽ is not enough። ቼክ አድርጊው ከኋላ ዴይሊ ቫልዩ የሚባል አለ። እሺ ጋይስ፣ አሁን ኤንአርሲ ቅድም ኤግዛምፕል ሰጥቼ ነበረ። ኤንአርሲ ላይ 9 መውሰድ አለባችሁ። እዛ ላይ ያለውን ዴይሊ ቫልዩ ለማግኘት ማለት ነው ተጽፏል እዛ ላይ አይደለ? ስለዚህ 9 ካልወሰደ ኢዝናት እንትን አይደለም ማለት ነው። 9 ካልወሰደ ዴይሊ እዛ ላይ እነሱ ያስቀመጡትን 300% አግኝቷል ቫይታሚን ዲ ካላችሁ 9 ከሰጠሽ ነው ማለት ነው። አንድ እየሰጠሽ ካልኩሌት ማድረግ አለባችሁ። በጣም ትንሽ ሎ ነው ማለት ነው። ስለዚህ የስ ኦፍ ኮርስ ቫይታሚን ዲ አለው፣ ግን ስናሪ ናፍ ነው። እሺ ተብሌ እመት አንዲት እናት ዩዘር the last 4 digit 2218 2218 ስም የለውም። ምን ብላ ጠይቃ ነበረ መሰለሽ? ልጄ ከበላ በኋላ በጣም ያገሰዋል፣ ትምህርት ቤት በጣም እያገሳ ብለው ኮምፕሌን እያደረጉ ተቸገርኩ፣ ፕሊዝ ሄልፕ ኢፍ ዩ ካን ብላ ጠይቃሽ ነበረ እና do you have any answer or ያ ኖርማሊ ማለት ነው። እነኚህ ልጆች እንደዚህ ምግብ በልቶ ሰው ዝም ብሎ በርብ የሚያደርግ ከሆነ ኤች ፓይሎሪ ቼክ አስደርጉ ልጆቻችሁን። ኦኬ ኤች ፓይሎሪ ሞስት ላይክሊ ፖዚቲቭ ነው የሚሆነው እሱ ማለት ነው። ሰው ወስደሽ ቼክ አስደርጊ ከዶክተር ጋር እና ራይት ትሪትመንት እንዲያገኝ ማለት ነው። ዳስት ይሄን ነው የምልሽ የኔ ቆንጆ። እንደዚህ ፍሪኩዌንት በርቢንግ እና ላይክ በበሉ ቁጥር ሰዎች ኢቭን ሳይበሉ ራሱ በርብ ያደርጋሉ ማለት ነው። ኤች ፓይሎሪ ያለባቸው ሰው
እሱን ቼክ አስደርጊ። ኦኬ ሌላም ልጨምርላት እኔ ያ ሌላ በእኛ ልጆች ኬዝ ልጇ ምናልባት ኦቲስቲክ ከሆነ ከስትረስ የሚመጣ አየርን ልክ እንደ ሬፒቴቲቭ ቢሄቪየር ማለት ነው ይምጋሉ ልጆች ቶሎ ቶሎ አየር ይስባሉ አየር ስዋሎ ያደርጋሉ እና ያ ወደ ኤክሰሲቭ የሆነ ኤር ሰውነታቸው ውስጥ እንዲገባ ያደርጋል ሶ ከጂአይ ጋር የተያያዘ ነው ማለት ነው it could be H pylori or it could be በስትረስ የሚመጣ it could be something else so ሰብሊ እንዳለችሽ ዳክተር አማክሪ ግን ምናልባት እስከዛ ድረስ ምን ሊረዳሽ ይችላል ልጅሽ ሲበላ ቶሎ ብልት አድርጎ ወይ ጥጥጥጥ የሚያረግ ከሆነ ቀስ ብሎ እንዲበላና ቀስ ብሎ እንዲጠጣ ማድረግ ስትሮ ነገሮችን አለመጠቀም ኮዞ ምንድነው የሚለውን እስክታውቂ ድረስ ማለት ነው I don't know ልጅሽ ምን ኬዝ ላይ እንዳለ አናቅም ግን እነዚህ የካርቦኔትድ ድሪንክ ምንላቸው አሉ አይደለ ጋዝ የሚፈጥሩ እነሱን መቀነስ እና ደግሞ ሌሎችም ለምሳሌ ሆዱ የሚያበጥ ከሆነ that's excessive gas አይደለ ያን ሊፈጥሩ የሚችሉ ምግቦችን ለጊዜው ቀነስ ማድረግ እነዚህ እንዳለ ለልጁ ትንሽ የሆነ ሪሊፍ ይሰጡታል ጋብ እንዲል ያደርገዋልና ዞሮ ከጂአይ ጋር የተያዘ ነገር ስለሆነ ዶክተር እንድታይ ሪኮመንድ እናደርግሻለን እህታችን ካለሽና እዚህ የምትሰሚ ከሆነ ማለት ነው ቴንክ ዩ አንዬ ቴሌግራም እየጠየቀ ነው ከታች ቴሌግራም ፖስት አድርግላቸው እስቲ አንዬ የምቺ ከሆነ ያ ቴሌግራም ጆይን አድርጉ ዩቲዩብም ጆይን አድርጉ ሰው እዚህ ጋር ዲስከስ የምናደርገውን ኦልዌይስ እዛ ላይ ፖስት እናደርጋለን there's ብዙ ነገሮች የምትማሩ ልጆቻችሁን የምትረዱበት ኢንፎርሜሽን አለ so one to one ፈልጋለሁ የምትሉ ከሆነ one to one ፈልጋለሁ ከአንቺ ጋር ብላችሁ ቁጥራችሁን ጻፋችሁ ላኩ if you want that otherwise ግን you know like እንደዛ ላሉ ሰዎች ነው ስልኬን ማነሳው ማለት ነው okay then that's what I communicate ለነሱ delicate አደርጋለሁ ታይሜን ማለት ነው which I have ሰዎች አሉኝ ስለዚህ because I have to charge for my time I do charge for my time it's not a lot of fee አይደለም of course so well አመቱ ሲያልቅ የሚሆነው እናውቃለን so እስካሁኑ አመት ድረስ ግን እስከ አመቱ መጨረሻ December 31st ድረስ ግን it's very low fee ነው ማስከፍለው ስለዚህ የምትፈልጉ one to one እፈልጋለሁ ምላችሁ የምትሉ ከሆነ you can contact me otherwise ግን you just can go ahead and ሁሉም information ሁሌም እንደምላችሁ ዩቲዩብ ላይ አለላችሁ like literally step by step split hair ነው የምናደርገው አይደለ ሁሌ በጣም ታፕ የሆነ ኢንፎርሜሽን ታፕ 5 star ኢንፎርሜሽን ኦኬ I'm not exaggerate እያደረገን ራሳችንን የሆነ እየካባብን ሳይሆን that's just the reality ማለት ነው so ታፕ ናቸው የሆነ ኢንፎርሜሽን አላችሁ እዛ ላይ ሂዱና listen each video ሁሉም ታይትል አላቸው እያንዳንዱን ቼክ አድርጉ ልጆቻችሁን አግዙ በዛ ስለ ፓራሳይት ክሊንዚንግ ቢሆን ስለ ሄቪ ሜታል ዲቶክስ ቢሆን ስለ ተለያዩ ቶፒኮች ስለ ፒኪ ኢተርስ ስለ እያንዳንዱ ኦቲዝም ሪሌትድ ነገሮች እዛ ላይ አሉ go ahead and use that information ማለት ነው while it lasts okay free ነው you don't pay for it telegram ላይ all information like literally ማለት ነው all information አለ እዛ ላይ ለልጆቹ ኦቲዝምን እንዴት አድርገን ሃንድል እንደምናደርግ ማለት ነው ኦኬ ኦቲዝም እንትን ነው like overall you have to take care of the body በተለያየ አቅጣጫ ማለት ነው ስለዚህ ከሚበሉበት ሳህን እና ድስት ምናምን ጀምሮ እስከሚተኙበት የምታነጥፉት አንሶላ የሚለብሱት ልብስ ላይ የምትጠቀሙት ጸጉራቸው የምትቀቧቸው ገላቸው የምታጡበት ሳሙና አዲስ ለሆናችሁ ነው አብዛኞቻችሁ ይሄን ኢንፎርሜሽን ታውቃላችሁ so እነኚህን ነገሮች በሙሉ you can find it on telegram ላይ ማለት ነው so like literally breakdown ተደርጎ በየእንትናችሁ ለአንዳንዶቻችሁ for example ስለ shower head ስለ you know filter water filter ይሁን whatever እነኚህ ነገሮች በፕራይስ ሬንጃችሁ እንድታደርጉ ተብሎ በፕራይስ ሬንጃችሁ ታይም ወስደን ነው ኦኬ ክሬት አድርገን እዛ ላይ ፖስት ያደርግንላችሁ እኛ 5 ሳንቲም አናገኝም ከዚህ we don't get paid for commission or something አንድ ነገር ስለሸጥኩላችሁ I don't get paid from nobody ማለት ነው ስለዚህ ሄዱና እዛ ቼክ አድርጉ
ቴክ አድቫንቴጅ ኦፍ ኢት ዋይል ኢት ላስት ኢትስ ፍሪ ጋይስ። እሺ በነፃ ነው። you don't have to pay anything for it። ስለዚህ እንደሱ አድርጉ። በተረፈ አይ ቲንክ ታይማችንን በደንብ ነው ዩዝድ አፕ ያደረግነው ዛሬ። እግዚአብሔር ይመስገን። አንዬ የምትይንም በይንና ልክ 12 ሲሆን ግናይት እንባባላለን ማለት ነው። ዛሬ ለዛሬ በቃናል። እንደዚህ አሪፍ ነው። ፐርፌክት ታይሚንግ ዛሬ በደንብ ነው ዩቲላይዝ ያደረግነው። ያ በጣም አሪፍ ነበረ፣ ፍሩትፉል ነበረ። እናቶችም አይ ቲንክ በዛሬው ቀን የማንገባ የመሰላቸው እናቶች ነበሩ። ቤተሰቦች ግን የደረሱ ደርሰዋል። እንደምንም ተነካክተው መጥተዋል። ሰው የመጣችሁ ጥያቄያችሁን ጠይቃችሁ እንግዲህ በሚገባችሁና በምትፈልጉት መልኩም ጥያቄያችሁ የተመለሰላችሁ ይመስለናል። ከታች ስትጠይቁ የነበራችሁ አንዳንድ ጊዜ ጥያቄያችሁ ከምን አንግል እንደሆነ ላይገባን ይችላል አይደለ? ቴክስት የልብን አይናገርም እና ላይ ገስት ላይ ወጥታችሁ ለመናገር ድፈሩ። እሺ አይ ኖ ሳምታይምስ ላይ ወጥቶ መናገር ሊያስፈራ የሚችል ሊመስል ይችላል። ግን እኛ ለልጆቻችን ስንል ምንም እናደርጋለን አይደለም? እዚህ ሰው ማያይም ቦታ ወጥተን መጠየቅ ቀርቶ ብዙ ነገር እንሆናለን አይደል? ስለዚህ ደፋሮቹ ነው። ኦቲስቲክ ቻይልድ ያላት እናት ወይም ቤተሰብ በጣም ደፋር ነው። ብዙ ቦታ ደፋር ነው። ከባህሪያችን አንዱ ድፍረት ነው እና ውጡና ስፒክ አፕ ተናገሩ። ኑኒስ ምንድን ያልሽው ፖዘቲቭ ኢነርጂ ላልሽው አንዲት እናት ጠይቃን ነበር። ልጇ በጣም ያገሳል እና የግሳቱ ምክንያት ምንድን ነው ምን ላድርግ ብላ ለጠየቀችን ብዙ ነገር ሊሆን ይችላል የግሳቱ አይነት ማለት ነው ኮዙ። ግን እዚህ ከሆነ ልጁን ዲያግኖስ ማድረግ ባንችልም የመሰለንን ላይክ ሊሆኑ የሚችሉ ፋክተሮቹን ተናግረናል። ከጂአይ ጋር ያለ ፕሮብለም ሊሆን ይችላል። ከዛ ደግሞ ኤች ፓይሎሪ ሊሆን ይችላል። ኦኬ ኦር ሌሎች ከስትረስ እና ኢንዛይቲ ጋር የተያዘ አንዳንድ ልጆች ይዘላሉ፣ ይጨፍራሉ፣ ወይ እጃቸውን ፍላፕ ያደርጋሉ አይደለ? አንዳንዶቹ ደግሞ ኤክሰሲቭ የሆነ አየር ይስባሉ። ከዛ ሆዳቸው ብሎትድ ይሆናል። ከዛ ደግሞ ተመልሶ ሲነቃነቁ ይወጣል። ኢት ኩድ ቢ ዲፍረንት አይደለ? ብዙ ምክንያት ሊጠቀስ ይችላል። ግን እኛ የትኛው እንደሆነ አሁን ላይ ስለማናቅ ይሄ ሜዲካል ዲያግኖስ ስለሚያስፈልገው እህታችንን ዳክተር ጋር ሄደሽ አሳዩ ብለናል። ፖሲብሊ እስከዛ ድረስ ሊሆን የሚችሉ ነገሮች ብለን የሰጠናት አይዲያ ምንድን ነው? ብዙ አየር የሚስብ ሆነ ሲበላ ቶሎ ቶሎ ለአንዳንድ ልጆች ወጥ ወጥ ያደርጋሉ። ድምፅሽ በጣም እንትን ይላል፣ ብሬክአውት ያደርጋል። ሊሆኑ የሚችሉትን ቤት ውስጥ እስከዛ ድረስ ዳክተሯን እስክታይ ድረስ የልጇን ማድረግ ያለባትን እስቲል ትቆራረጫለሽ። ኧረ ተይ አሁንስ? እስቲ አሁንም እቆራረጣለሁ እቆራረጣለሁ። You sound okay። እስቲ አውሪ። What about now? ኦኬ እስቲ አሁን ደህና ነው እኮ አውሪ። ስታውሪ ነው የሚሰማኝ መቆራረጡ። ኦኬ ያ እሱ ነው። ኑኒስ ጥያቄ ካለሽ ኦኬ ጥያቄ ክላችሁ ለዚህ ነው ወታችሁ ጠይቁ፣ ወይም ደግሞ ሌላ እናት ስትጠይቅ አዳምጡ የምንለው በዚህ ምክንያት ነው። የሆነ ነገር ሀሳብ የገባሽ ኦር ደግሞ ጥያቄ ያለሽ ትመስያለሽ። ኔክስት ታይም ኪውኤንኤ ስናደርግ ያልጠየቃችሁ እናቶች መታችሁ ጠይቁ። ዛሬ ላይ ለመጠየቅ ፈልጋችሁ የረሳችሁት ወይም ሌላ እናት ስትጠይቅ የተመለሰላችሁ ወይ ያልተመለሰላችሁ ነገር ካለ ጻፍ አድርጉትና ኤቭሪ ተርስዴይ እንግዶች እስካልጋበዝን ድረስ ኪውኤንኤ ነው የምናደርገው፣ አንድ ከኛ አንድ ከእናንተ። ስለዚህ ለዛ ጊዜ ተዘጋጁ። ኑኒስ ቴንኪዩ፣ እናመሰግናለን። ሁላችሁም የመጣችሁ በጊዜ መታችሁ ጥያቄያችሁን አቅርባችሁ ሳትስፋይድ እንደሆናችሁ ይሰማናል። ኔክስት ቲውስዴይ እንገናኛለን። እስከዛ ድረስ ሰፕሊመንትን በተመለከተ ያደረግነው አይ ቲንክ በጣም አሪፍ የሆነ ውይይት ነው ያደረግነው ብዬ አስባለሁ እኔ በራሴ በኩል እና ሰፕሊመንት ለአንድ ሰው የተሰጠውን ለእኛ ልጅ ይጠቅማል ብለን ዝም ብለን አግበስብሰን አንሰጣቸውም። ዶዙን በተመለከተ የተወሰኑቱ ለአደልት የሚሰሩ አሉ። እነዛን ለእኛ ልጆች በዌይታቸው ሁል ጊዜ ካልኩሌት እናድርግ። ከዛ ደግሞ እንያቸው ልጆቻችንን። ከምግብ ቀጥሎ ሰፕሊመንት ያስፈልጋል። ምግብ የራሱ ፓርት አለው፣ ሰፕሊመንት የራሱ ፓርት አለው። ሁሉ ልጅ ሁሉ ነገር አይደለም የሚጎለው፣ ወይ አንዱ የሆነ ነገር ሲጎለው አንዱ ሌላ ነገር አይደለም። ስለዚህ
የልጆቻችን የደም ምርመራ ብናሰራ ሞር ይጠቀማሉ አይደለም። የምንወስዳቸውን እርምጃዎች ስንወስድ ልጆቻችን ትንንሽ እንደሆኑ እያስተዋልን ከዛ ደግሞ እንያቸው፣ ሞኒተር እናርጋቸው ሲወስዱ ምን እንደሚሰማቸው ሁሌ እንደምንለው እና የልጆቻችሁ ዳክተሮች እናንተ ስለሆናችሁ መጀመሪያ ዳክተር ጋር ከመውሰዳችሁ በፊት እናንተ ኢቫሉዌት አድርጓቸው፣ የጎደላቸውን ነገር ተከታተሉ። ከዛ በኋላ ደግሞ ሰፕሊመንትን በተመለከተ እንደ እናት ተከታተሉ። ስትሰጡም ሲያንስም ሲበዛም ተከታተሉ። አይ ዲፕ ነው ጥያቄ ዲፕ ነው ለልጆቼ ዶዙን መስራት አልችልም ኦር ዋን ቱ ዋን የምትሉ ደግሞ ኮንታክት አድርጉ ሰብሌን። በዛ መልኩ ጥያቄያችሁ ወይም ከልጆቻችሁ ጋር ያላችሁ ነገር እየጠበቀ ይሄዳል ብዬ ተስፋ አደርጋለሁኝ። በተረፈ ዩቲዩባችንን ሰብስክራይብ አርጉ። ለውጥ ሊመጣ ይችላል። ሰብስክራይብ አርጉና በነፃ ይሄንን ያገኛችሁትን አይቅለልባችሁ፣ ተመልከቱ ቪዲዮዎቹን። ኦኬ ቴሌግራም ግሩፑን ተቀላቀሉ። ምናልባት ዛሬ እንደዚህ ብለን ስንል ለውጥ ላይመጣ ሊመስላችሁ ወይ ልትዘናጉ ትችሉ ይሆናል። አንዳንድ ሰዎች ትደውላላችሁና ሜቢ ነገ በሰብስክሪፕሽን ቢሆንስ ቴሌግራም የምትቀላቀሉት ኦር ሌላውንም አይነት ኢንፎርሜሽን ማለት ነው። ስለዚህ በነፃ ስታገኙት አይቅለልባችሁ፣ ለልጆቻችሁ ነው። በደንብ አርጋችሁ ሰብስክራይብ አርጉ፣ ቴሌግራሙን ተቀላቀሉ። ደግሞ ማንብቡ፣ ራሳችሁን ኤጁኬት አርጉ፣ አስተምሩ። በተረፈ ስለመጣችሁ ጥያቄያችሁን ስለጠየቃችሁን ስለምታምኑብን እናመሰግናችኋለን፣ እንወዳችኋለን። መልካም አርብ ይሆንላችሁ፣ መልካም ሌሊት ይሆንላችሁ። ሰብሌ ቴንኪዩ፣ እንደ ሁልጊዜው ቴንኪዩ፣ እናመሰግንሻለን። ቴንኪዩ አንዬ። ቴሌግራም ግሩፕ እየተጠየቅሽ ነው አሁንም ከታች። ቴንኪዩ ሶ ማች ሌዲስ፣ ሁላችሁም እዚህ ውስጥ ያላችሁ እናቶች እግዚአብሔር አምላክ ይባርካችሁ፣ ተባረኩ። until next time እንግዲህ ተርስዴይ ቱስዴይ ነው we gonna come with thank you አብዬ እኔ እናት ተባረኪ። ከታች አቢ ጽፋለሽ ቴሌግራም ቻናሉን የጠየቅከው ወይ የጠየቅሽው ጆይን ማድረግ ትችላለሽ ማለት ነው። እና ቱስዴይ ስንገናኝ we gonna come with topic next Tuesday እንደ እግዚአብሔር ፈቃድ ማለት ነው። ብንቆይና ብንኖር ይዘን እንመጣለን እንደዛ በቶፒክ። ኔክስት ተርስዴይ ግን we probably gonna have a guest okay guest ይኖረናል፣ የሚያስተምረንም ነገር ይኖራል ማለት ነው ይዛኔ። so be prepared። እግዚአብሔር ረዳናል ሁላችሁም። by the way ጄሪዬ I don't know like ያንቺ ጥያቄ መጠየቅ ነበረብኝ መሰለኝ። ኢንሹራንስ ያለው ሰው ለባዮሜድ ከፍላለው ሲል ኢንሹራንሳችሁን ሉዝ እንዳታረጉ ያልሽን ጥያቄ እናቶችን ብንጠይቅና መልስ ከዚህ ማግኘት የምትችይ ከሆነ I don't know like if you're willing እንትን እንደዛ መጠየቅ ካለብን እና ኢንፎርሜሽን ከተለያየ ሰው ሲሆን ነው much better። እኔ ፐርሰናሊ I don't have that experience እንዳልኩሽ maybe next time Tuesday ስንገናኝ እንጠይቃለን። እሺ ጄሪዬ እኔ እናት ጠይቅና እናቶች ያራሳቸውን ኤክስፒሪየንስ እንዲነግሩን ማለት ነው። so other than that thank you so much ዛሬ ጆይን ያደረጋችሁን ሁላችሁም። ትዝብትዬ አሁንም ደግሞ ፈቲያ ነው I hope so እኔ ስምሽን ካላስተካከልሽ አሊፈስ በቃ ናስት እንደፈለኩ አድርጌ ቡቸር ላረጋው ነው ስምሽን ማለት ነው። ሀጊዬ አንዬ ሁላችሁም ተባረኩ፣ እግዚአብሔር አምላክ ይባርካችሁ። until next time መልካም ዊኬንድ ጋይስ። እሺ enjoy ባይ። እሺ ሰብልዬ እግዚአብሔር ይባርክሽ፣ የልጆችሽ እናት ያርግሽ። አሜን። ሞገስሽ አሁንም ክብር በል፣ የተናገርሽው ይሰማ። እኔ ምን እንደምልሽ አላውቅም። መቤቴ ቤትሽን፣ ጓዳሽን፣ ሁሉ ነገርሽን የጎደለሽን በሙሉ የምታውቂውንም የማታውቂውንም ሁሉ ትምላልሽ። ከሰው ዓይን ከክፉ ነገር ሁሉ ትጠብቅሽ። የሁሉ እናት ነሽ። አሁን የሁሉም እናት ያድርግሽ። በቤትሽ ክበሪ። አሜን። እኔ እናት ተባረኪልኝ። አግዬ ብርክ በይ፣ ተባረኪ እኔ እናት። ለሁላችንም እንዳለች ይሆንልን፣ እግዚአብሔር ይርዳን። ልጆቻችንን በሰላም በጤና ያሳድግልን፣ ለቁም ነገር ያብቃልን። በቃ የእናቶች መጨረሻ የኛ ትጋታችን ምንለፋ ሁሉ አይደለም ለኦቲስቲክ ልጆቻችን፣ ለወለደች እናት ልጆቿን እግዚአብሔር ይባርክላት። በቃ ባዘን ደፍሰደይ የኛ ምናገኘው ወይ ደግሞ ሪዋርዳችን ብለን የምንለው በልጆቻችን መባረካችን ነውና
በባረክሽኝ እጥፍ በበረከት ተባረክ የኔ እናት። ሁላችሁም ተባረኩ። እዚህ ውስጥ ያላችሁ ልጆቻችንን ለቁም ነገር ያብቃልን። አሜን። እየሰጠሽ ነው ያለሽን ካለሽን በላይ እየሰጠሽ ነው። መድኃኒዓለም የማያልቅበት ክንድህን እጠፍ የማይባለው መድኃኒዓለም ክንዱን ይዘርጋልሽ። አሜን። ወይ አሜን፣ አሜን የኔ እናት አሜን፣ አሜን። ቴንክ ዩ ሀጊ የኔ እመቤት አሜን። እሺ ደህና ደሩ። ሁላችሁም ተባረኩ። ቻው፣ ደህና ደሩ። ባይ